መጣችሁ ካላችሁ ምዕራፍ 1 ምዕራፍ 2ን ሪኮርድ ስላለ እህቶችም ሪኮርድ የሚያደርጉ እህቶች የበረቱ የጠነከሩ እህቶች አሉ። እነ ማርሸት፣ እነ ሀና፣ እነ አበባ፣ እነ መቤት እዚህም ገስት ላይ የምታዩዋቸው ከታችም ያሉ እነ ሰኑ እህቶች አሉ። እነ ትህትና እነሱን በማናገር ትምህርቱን ያመለጣችሁን ትምህርት መከለስ ትችላላችሁ። እግዚአብሔር አምላክ እየረዳን እንግዲህ በትርጓሜ ቃል በቃል እያንዳንዷን ቨርስ ባይ ቨርስ ቁጥር በቁጥር ኦርቶዶክሳዊ ትርጓሜ በተላበሰ መልኩ አንድምታ ትርጓሜያችንን ይዘን ነው እያጠናን ምዕራፍ 3 ላይ የደረስ ነው። እግዚአብሔር አምላክ እየረዳን እንግዲህ ዛሬ የሐዋርያው ቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 3 ከቁጥር 1 ሱስ ከፈቀደልን ድረስ እንማራለን። እንግዲህ ከዚህ በፊት ብዙ ጊዜ ተናግሬያለሁ። ሐዋርያው ቅዱስ ጳውሎስ ከጢሮአዳ ተነስቶ ወደ ናፖሌ ከጢሮአዳ ተነስቶ ሳሞጥራኬ ከዛ ናፖሌ የአውሮፓ ምድር የደሴት ናት። ብዙ መርከቦች በተለይ ከታናሿ እስያ ኤዥያ ማይነር ዛሬ ላይ ቱርክ ነው ተነስተው ወደ አውሮፓ ምድር ሊያርፉ ቢፈልጉ በናፖሌ የወደብ ከተማ ስለሆነች እዛ ነው የሚያርፉት። ናፖሌ ገብተው ከናፖሌ ደግሞ ወደ ፊልጵስዩስ በመግባት የመጀመሪያዋን አማኝ በአውሮፓ ምድር ሴት አማኝ ልዲያን እንዳገኘ ሐዋርያት ሥራ ምዕራፍ 16 ላይ ተመልክተናል። በፊልጵስዩስም ክፉ አይሁዳውያን ክፉ ሮማውያን እጅ ስለጫኑበት መከራ ስለጫኑበት ሐዋርያው ቅዱስ ጳውሎስ ከፊልጵስዩስ በመውጣት ወደ ተሰሎንቄ ገብቷል። በተሰሎንቄ ቤተክርስቲያንን እንደተከለ ተመልክተናል። ይሄንን ሐዋርያት ሥራ ምዕራፍ 17 ላይ የሐዋርያት ሥራ ምዕራፍ 17ን ስናጠና ቅዱስ ሉቃስ እንዲህ ሲል ይጽፍልናል። በአንፊጶልና በአጶሎኒያም ካለፉ በኋላ ወደ ተሰሎንቄ መጡ። አንፊጶልና አጶሎኒያም በመቄዶንያ የሚገኙ ከተሞች ናቸው። እዚህ ላይ እንደምታዩት ካርታው ላይ ሐዋርያው ቅዱስ ጳውሎስ ከፊልጵስዩስ ወጥቶ በአንፊጶልና በአጶሎኒያ አንፊጶል እና አጶሎኒያ ከተሞች ናቸው። መቄዶንያ የሚገኙ ለተሰሎንቄና በፊልጵስዩስ መካከል የሚገኙ ከተሞች ናቸው። በእነሱ ከተሞች አልፎ ወዴት ገባ ይለናል ሐዋርያው ቅዱስ ጳውሎስ። ቅዱስ ሉቃስ ሲጽፍ ወደ ተሰሎንቄ ገባ ይላል። ሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ ገባ። በሄደበት ከተማ ግን ወንጌል እየሰበከ ነው። ምንም ከፊልጵስዩስ ቤተክርስቲያንን ተክሎ ቢወጣ በአንፊጶልና በአጶሎኒያም ቤተክርስቲያንን እየተከለ ነው ሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ ሄደው። ቤተክርስቲያንን እየተከለ ስንል ቃል እግዚአብሔርን እያስተማረ ወንጌልን እየሰበከ የእግዚአብሔርን ቃል እያስተማረ ወዴት ገብቷል? ወደ ተሰሎንቄ ገብቷል። ይህንን እውነት ቅዱስ ሉቃስ በአንፊጶልና በአጶሎኒያም ካለፈ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ጳውሎስ እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበረ። ከመጽሐፍት እየጠቀሰ ማለት በአይሁዳውያን በምኩራባቸው የነቢያቱ መጽሐፍ ይነበባል፣ የመዝሙር መጽሐፍ ይነበባል። በዘመነ ብሉይ ያሉትን አባቶች የጻፉትን መጽሐፍ ያነባሉ። ያንን እየጠቀሰ ስለ ክርስቶስ ኢየሱስ መሲህ እርሱ እንደሆነ እርሱ አዳኝ እንደሆነ እየነገራቸው ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር መጽሐፍት እየጠቀሰ ይነጋገር ነበረ። ሲተረጉምም ክርስቶስ መከራ እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ ክርስቶስ ነው ይል ነበር። ቁጥር 4 ላይ እነርሱም አንዳንዶች ተረድተው ከሚያመልኩም ከግሪክ ሰዎች ብዙም ከከበሩ ሴቶች ጥቂቶች አይደሉ ከጳውሎስና ከሲላስ ጋር ተባበሩ። ማለትም ወንጌልን እየሰበከ እያስተማረ ሐዋርያው ቅዱስ ጳውሎስ መጽሐፍትን እየጠቀሰ መጽሐፍትን እየተረጎመ በዘመነ ብሉይ የተጻፉትን መጽሐፍት ስለ ኢየሱስ ክርስቶስ ትንሣኤ እንደሚናገሩ ኢየሱስ ክርስቶስ እሱ ክርስቶስ መሆኑን ማለትም እሱ አዳኝ መሆኑን እሱ መሲህ መሆኑን እየገለጸላቸው መጽሐፍትን እየተረጎመ ሲያስተምር በተሰሎንቄ ያሉ አይሁዳውያን አንድም ሌሎች የግሪክ ሰዎች
ኦኬ የይሁዲን እምነት የተመለከቱ የግሪክ ሰዎች ሳይቀሩ ምን ማድረግ ጀመሩ? ማመን ጀመሩ። ወደ በጌታችን በመድኃኒታችን በኢየሱስ ክርስቶስ ማመን ጀመሩ። አሁን ተሰሎንቄ ማወቅና መረዳት ያለብን እቺ ተሰሎንቄ የምትባል ከተማ አይሁዳውያን ብቻ አይደለም የሚኖሩባት። የምትገኘው ሰሜናዊ ግሪክ ነው፣ በመቄዶንያ አውራጃ። በሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ ሲገባ በሮም ቅኝ ግዛት የምትተዳደር ከተማ ናት። በተሰሎንቄ ብዙ የተለያዩ የባዕድ አምልኮ ይመለካል። የቄሳር አምልኮተ ሰው ይመለክባታል። ክላሲካል ሚቶሎጂ፣ ግሪክ ሮማን ካልቸር እጅጉን ያጠቃት ከተማ ናት። አንድም በክርስቶስ ኢየሱስ የማያምኑ አይሁዳውያን ይኖሩባታል። ይሁዲነትም የተስፋፋባት ከተማ ናት። ስለዚህ የተለያየ አምልኮተ ጣዖትንም ጨምሮ የተለያየ የአይሁድንም አምልኮት ወይንም ደግሞ የአምልኮተ ቄሳር አምልኮተ ሰው ይመለክበታል። የአይሁድ ምኩራብ ሁሉ ሳይቀር የሚገኝባት ከተማ ናት። አሁን ሐዋርያው ቅዱስ ጳውሎስ በተሰሎንቄ ገብቶ ኢየሱስ ክርስቶስ እርሱ ጌታ እንደሆነ፣ ኢየሱስ ክርስቶስ እሱ መድኃኒት እንደሆነ፣ ኢየሱስ ክርስቶስ እሱ ንጉስ እንደሆነ ወንጌልን ይሰብካል። ይሄንን በሚያደርግበት ጊዜ ክፉ ሰዎች ተመልከቱ፣ ከቁጥር 5 ጀምሮ ያነባለው። አይሁድ ግን ቀንተው ከስራ ፈቶችም ክፉ ሰዎችን አመጡ፣ ህዝቡንም ሰብስበው ከተማዋን አወቁ። የተሰሎንቄን ከተማ ነው ያወቁት። ኦኬ፣ ተሰሎንቄ ዛሬ ላይ እችን ትመስላለች። እችን የምትመስል ከተማ ናት። በዚች ከተማ ላይ ሐዋርያው ቅዱስ ጳውሎስ ተገኝቶ ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ክርስቶስ ንጉስ ነው፣ እርሱ አምላክ ነው፣ እውነተኛ ሕያው አምላክ ነው፣ ቄሳር አምላክ አይደለም፣ ቄሳር ጌታ አይደለም፣ ቄሳር ሳይሆን የአማልክት አምላክ የጌቶች ጌታ ኢየሱስ ክርስቶስ ነው እያለ ስለ ኢየሱስ ክርስቶስ ትንሣኤ ሙታን ሲያስተምር ወንጌልን በሚሰብክበት ጊዜ ክፉ ሰዎች ተነሱበት። ኦኬ፣ እነዚህ ሰዎች ተነስተው አይሁዳውያንንም ጨምሮ ምን ብለው ከሰሱት? አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ፣ ህዝቡንም ሰብስበው ከተማዋን አወኩ። ወደ ህዝቡም ያወጧቸው ዘንድ ፈልገው ወደ ኢያሶን ቤት ቀረቡ። ባላገኟቸውም ጊዜ ኢያሶንንና ከወንድሞቹም አንዳንዶችን ወደ ከተማው አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል። ኢያሶንም ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉስ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። የማንን ትእዛዝ? የቄሳርን ትእዛዝ። ቄሳር ሎርድ ወይም ቄሳር ጌታ አይደለም፣ ጌታ ኢየሱስ ነው ብለው ይመሰክራሉ። ኢየሱስ ክርስቶስ ጌታ ነው ብለው ይመሰክራሉ። ኢየሱስ ክርስቶስ ንጉስ ነው ብለው ይመሰክራሉ እያሉ ክፉ አይሁዳውያንም ጨምሮ ክፉ ሮማውያን ኦኬ በሐዋርያት ላይ ተነሱባቸው። ሐዋርያው ቅዱስ ጳውሎስን ማግኘት ሳይችሉ ሲቀሩ ሐዋርያው ቅዱስ ጳውሎስ አርፎበታል ብለው ያሰቡበትን ቤት ሄደው እነ ኢያሶን ወንድሞችንም በክርስቶስ ኢየሱስ የሚያምኑትን ክርስቲያኖች መከራ ያጸኑባቸው ነበረ። በዚች ከተማ ብዙ ክርስቲያኖች በተሰሎንቄ ብዙ ክርስቲያኖች ዋጋ ተቀብለዋል። ብዙ ክርስቲያኖች ሰማዕትነት ተቀብለዋል። ብዙ ክርስቲያኖች ተገድለዋል። ብዙ ክርስቲያኖች ተገርፈዋል በክርስቶስ ኢየሱስ በማመናቸው ምክንያት አሁን የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ህዝቡንም ከተማውም አለቆችም ይህን በነገር በሰሙ ጊዜ ታወኩ። ከኢያሶንና ከሌሎችም ዋስ ተቀብለው ለቀቋቸው። ቁጥር 10 ላይ ስትመጡ ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው። አሁን በተሰሎንቄ ያሉ ወንድሞች የሚለው ክርስቲያኖችን ነው። ኦኬ፣ በስጋ ወንድሞቹ የሆኑትን አይደለም። ኦኬ፣ ከአንድ እናትና ከአንድ አባት የተወለዱትን አይደለም ወንድሞች እያለ ሉቃስ የሚጽፈው በእምነት በኩል ወንድሞቹ ናቸውና። ኦኬ፣ ለሐዋርያው ቅዱስ ጳውሎስ በተሰሎንቄ ያሉ ክርስቲያኖች በክርስቶስ ኢየሱስ የሚያምኑ የክርስቶስ ኢየሱስ ደቀ መዛሙርት የሐዋርያው ቅዱስ ጳውሎስ ወንድሞች ተብሎ ተጠርተዋል። በእምነት በኩል ዛሬ ላይ እኔና እናንተ ለምሳሌ ወንድማችን አንዲ የኔ ወንድም ነው። ምክንያቱም ሁለታችንም በእምነት አንዱን ጌታ አንዱን እግዚአብሔር እናመልካለንና ወንድም ተብለን ልንጠራ የተገባ ነው። ኦኬ፣ ስለዚህ ወንድሞቹ ከተሰሎንቄ ሐዋርያው ቅዱስ ጳውሎስን ወዴት እንዲሸሽ አደረጉት? ወደ ቤሪያ እንዲሸሽ አደረጉት። ሐዋርያው ቅዱስ ጳውሎስ ከተሰሎንቄ ወጥቶ ምክንያቱም በተሰሎንቄ ሊገደል ይፈልጋልና ሰዎች ሊገሉት ይፈልጉታልና በተሰሎንቄ ያሉ ክፉ አይሁዳውያን በተሰሎንቄ ያሉ ሮማውያን ሐዋርያው ቅዱስ ጳውሎስን ሊገሉት ስለሚፈልጉ የተሰሎንቄ ክርስቲያኖች ወዴት ይሸሽ ዘንድ አደረጉት? ወደ ቤሪያ ሐዋርያው ቅዱስ ጳውሎስን
ይሄንን ሉቃስ ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። የት በደረሱ ጊዜ? ቤሪያ በደረሱ ጊዜ ጳውሎስና ሲላስ ወደ ቤሪያ በገቡ ጊዜ ምን ማድረግ ጀመሩ? ጊዜ ያልወሰደም ሐዋርያው ቅዱስ ጳውሎስ በቤሪያ ወንጌል መስበክ ጀመረ። በቤሪያ የወንጌል መስበክ ጀመረ። ወዲያው ወደ ቤሪያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። ለምን ሐዋርያው ቅዱስ ጳውሎስ አስቀድሞ አይሁድ ምኩራብ እንደሚገባ ከዚህ በፊት ነግሬያቸዋለሁ። ልማድ ያደረገው ስለምንድን ነው ቢል ይሄንን በትርጓሜ አይተናል። ጊዜ አንወስድም፣ ቀጥታ ወደ ዛሬው ትምህርት ነው የምንሄደው። ወደ አይሁድ ምኩራብ ገቡ። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩ። ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ይለናል። ምን ማለት ነው? ሐዋርያው ቅዱስ ጳውሎስ በቤሪያ ገብቶ ወንጌል ሲሰብክ የቤሪያ ሰዎች ልበሰፊዎች ናቸው ተብሏል። ለምን? ሐዋርያው ቅዱስ ጳውሎስ ይናገረው፣ ሐዋርያው ቅዱስ ጴጥሮስ ይናገር፣ ሉቃስ ይናገር፣ ስልዋኖስ ይናገር፣ ሲላስ ጢሞቴዎስ ይናገር፣ ማንም ይናገር፣ የሚናገረውን ቃል ምን ያደርጋሉ? በመጽሐፍት ይመረምራሉ። ሐዋርያው ቅዱስ ጳውሎስ ሲሰብክ ሐዋርያው ቅዱስ ጳውሎስ የሚናገረው ቃል እውነት ነውን የሚለውን በቅዱሳን መጽሐፍት እየመረመሩ ይቀበሉ ነበረ ይለናል ሉቃስ። ለዚህ ነው ልባሞች የተባሉት። ይኸው ወደ ቤሪያ ሰደዷቸው። በደረሱም ጊዜ አይሁድ ምኩራብ ገቡ። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩና። ለምንድን ነው ልበሰፊዎች የተባሉት? ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ሐዋርያው ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ ሲነግራቸው በቤሪያ ያሉ አይሁዳውያን ምን ያደርጋሉ? እሱ ስለ ኢየሱስ ክርስቶስ ሲናገር እነርሱ መጽሐፍትን ይመረምራሉ። የብሉይ ኪዳን መጽሐፍትን ይመረምራሉ። ኢየሱስ ክርስቶስ ከሙታን መካከል ሞትን ድል አድርጎ በአባቱ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ ተነሳ ብሎ ሲናገር ሐዋርያው ቅዱስ ጳውሎስ የብሉይ ኪዳን መጽሐፍት እንዲህ ብሏልን? መሲሁ ከሙታን መካከል ይነሳል ብሏልን? ልበ አምላክ ዳዊት እንዲህ ተናግረዋልን? እያሉ መጽሐፍትን እየመረመሩ ለካ ልበ አምላክ ዳዊት የተናገረው ስለ መሲሁ ነው፣ ለካ ነቢያቱ የተናገሩት ስለ መሲሁ ነው እያሉ መጽሐፍትን እየመረመሩ ሐዋርያው ቅዱስ ጳውሎስን የሚናገረውን ይቀበሉ ነበር። ሐዋርያው ቅዱስ ጳውሎስ የሚያስተምረውን ይቀበሉ ነበር። ስለዚህ ሉቃስ ያመሰግናቸዋል በጽሁፉ ላይ ለቴዎፍሎስ ሲነግረው የቤሪያ ሰዎች ልበ ሰፊዎች ናቸው፣ ልባሞች ናቸው፣ መጽሐፍትን ይመረምራሉ እያለ ይነግረዋል። ለዛ ነው በተሰሎንቄ ከሚኖሩት ይልቅ ልበ ሰፊዎች ነበሩና የተባለው። ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ስለዚህ ከእነርሱም ብዙ ከግሪኮችም የከበሩት ሴቶችም ወንዶችም ጥቂት አይደሉ ምን አሉ? አመኑ። ሐዋርያው ቅዱስ ጳውሎስ በቤሪያ ወንጌልን ሰበከ። መጽሐፍትን መርምረው ስለ ኢየሱስ ክርስቶስ መጽሐፍት እንደሚናገሩ ካወቁ በኋላ ተቀበሉ፣ ክርስቲያን ሆኑ። ሐዋርያው ቅዱስ ጳውሎስ የሚያስተምረውን ትምህርት ተቀበሉ። ለዚህ ልበ ሰፊዎች ተባሉ። መጽሐፍትም እንደሚመሰክር በቤሪያ ብዙዎች ወደ እግዚአብሔር ተመለሱ፣ ከጣዖት አምልኮ ወደ እግዚአብሔር ተመለሱ፣ እውነተኛውና ሕያው ወደ ሆነው አምላክ ተመለሱ። አሁን ይሄ ከሆነ በኋላ አመኑ ተብሎ ተጽፏል። አሁን ይሄ ከሆነ በኋላ በተሰሎንቄ ያሉት አይሁድ ሰሙ። በተሰሎንቄ ሐዋርያው ቅዱስ ጳውሎስ ይፈልጋል ብያቸዋለሁ። ለመግደል ነው የሚፈልጉት፣ ሊሾሙት አይደለም፣ ሊገሉት ይፈልጋሉ። ስለዚህ በተሰሎንቄ ያሉ ሰዎች ሐዋርያው ቅዱስ ጳውሎስን እየፈለጉ በተሰሎንቄ ባሉ ክርስቲያኖች ቤት እየገቡ ቤታቸውን እየበረበሩ እነ ኢያሶን አደባባይ ላይ እያወጡ እየገረፉ ሐዋርያው ቅዱስ ጳውሎስን አምጡ፣ ሐዋርያው ቅዱስ ጳውሎስን አምጡ፣ ኢየሱስ ጌታ ነው ብሎ የሚሰብከውን ሐዋርያ አምጡት፣ ኢየሱስ ንጉስ ነው ብሎ የሚሰብከውን ሐዋርያ አውጡት እያሉ እየገረፉ ሳለ በተሰሎንቄ ያለ መስሏቸው እነሱ በሚፈልጉበት ሰዓት ሐዋርያው ቅዱስ ጳውሎስ ቤሪያ ሄዶ ወንጌል ይሰብክ ነበር። ስለዚህ በቤሪያ ሄዶ ወንጌል እየሰበከ ሰሜናዊ ግሪክ በሮም ቅኝ ግዛት የምትተዳደር ቤሪያ በዛ ሆኖ ወንጌልን እየሰበከ እንዳለ ሰሙ። እንደማን ነው የሰሙት? የተሰሎንቄ ምዕመናን፣ የተሰሎንቄ አይሁዳውያን፣ ክፉ አይሁዳውያን፣ ጳውሎስን ሊገሉት የሚፈልጉት፣ ጳውሎስን የሚያሳድዱ። ስለዚህ ምን አደረጉ? ተመልከቱ ምን እንደሚያደርጉ። እሺ፣ ስለዚህም ከእነርሱ ብዙ ከግሪክ የከበሩ ሴቶች ወንዶች ጥቂት አይደሉ አመኑ። በተሰሎንቄም ያሉት አይሁድ ግን ጳውሎስ በቤሪያ ደግሞ የእግዚአብሔርን ቃል እንደሰበከ ባወቁ ጊዜ
ወደዚያ ደግሞ መጡና ህዝቡን አወኩ። ተመልከቱ፣ ህዝቡን ምን አደረጉ? አወኩ። ተመሳሳይ ታሪክ ነው የሆነው ሐዋርያት ሥራ ምዕራፍ 14 ላይ እንደሆነው። በተሰሎንቄ ያሉ ክፉ አይሁዳውያን ሐዋርያው ቅዱስ ጳውሎስ በቤሪያ ወንጌል እየሰበከ እንዳለ ሲሰሙ ምን አደረጉ? ተነስተው ወደ ቤሪያ መጡ። ምን ሊያደርጉ? ሐዋርያው ጳውሎስን ሊይዙ፣ ሊገድሉት። ታስታውሳላችሁ? በአንጾኪያና በኢቆንዮም የነበሩ አይሁዳውያን በሐዋርያት ሥራ ምዕራፍ 14 ላይ ወደ ልስጥራን ገብተው ሐዋርያው ቅዱስ ጳውሎስን በድንጋይ እንደደበደቡ ተመሳሳይ ሁኔታ ነው የሆነው። በተሰሎንቄ የሚያሉት አይሁዳውያን ወደ ቤሪያ መጡ። ሐዋርያት ሥራ ምዕራፍ 14 ላይ አንጾኪያ፣ ጲሲዲያ እና ኢቆንዮም ያሉ አይሁዳውያን ሐዋርያው ቅዱስ ጳውሎስን ለመግደል ከአንጾኪያ ጲሲዲያ ተነስተው ከዛ ደግሞ ከኢቆንዮም ተነስተው ወዴት መጡ? ወደ ልስጥራን መጡ ይለናል ሐዋርያው ቅዱስ ሉቃስ በጻፈልን የሐዋርያት ሥራ መጽሐፍ ላይ። እስቲ እንመልከት። ተመልከቱ ሐዋርያት ሥራ ምዕራፍ 14 3 ምዕራፍ ብቻ ወደ ኋላ ትገልጡልኛላችሁ። እሺ ሐዋርያት ሥራ ምዕራፍ 14 ይኸው የሐዋርያት ሥራ ምዕራፍ 14 ከቁጥር 19 ይኸው አይሁድ ግን ከአንጾኪያና ከኢቆንዮም መጡ፣ ህዝቡንም አባብለው ጳውሎስን ወገሩ፣ የሞተም መስሏቸው ከከተማ ወደ ውጪ ጎተቱት። ደቀ መዛሙርቱ ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። ደቀ መዛሙርቱ ሐዋርያው ቅዱስ ጳውሎስ በልስጥራን ወንጌል እየሰበከ ከአንጾኪያና ከኢቆንዮም እሱን ለመግደል አይሁዳውያን መጡ። ልስጥራን ገቡ። በልስጥራ ገብተው ሐዋርያው ቅዱስ ጳውሎስን በድንጋይ ደበደቡ። በድንጋይ ወገሩ ማለት በድንጋይ ደበደቡት ማለት ነው። ከዛ በኋላ የሞተ መስሏቸው ከልስጥራን ከተማ አውጥተው ጣሉት። በቃ ሞቷል ብለው ከልስጥራን ከተማ አውጥተው ምን አደረጉት? ጣሉት። አሁን ተመልከቱ የእግዚአብሔርን ታላቅ ስራ ተመልከቱ። ሐዋርያው ቅዱስ ጳውሎስ በድንጋይ ተደብድቧል። ከከተማ ወጥቶ ሰውነቱን ከከተማ አውጥተው ጥለውታል። ሞቷል፣ በቃ አበቃለት። ይሄ ጳውሎስ የሚባል ኢየሱስ ክርስቶስ ጌታ ነው እያለ እርሱ መሲህ ነው እያለ እርሱ ክርስቶስ ነው እያለ እርሱ መድኃኒት ነው እያለ የሚሰብከው ሐዋርያው ቅዱስ ጳውሎስ አብቅቶለታል፣ ሞቷል ብለው ከከተማ አውጥተው ጣሉት። በነገራችን ላይ የቤተክርስቲያናችን አንድምታ ትርጓሜ በልስጥራን ያሉ ደቀ መዛሙርት ሐዋርያው ቅዱስ ጳውሎስ የሞተ መስሏቸው ሊቀብሩት ከበውት ነበር ይላል። አይሁዳውያን ብቻ አይደለም ሐዋርያው ቅዱስ ጳውሎስ በልስጥራን ሞቷል ያሉት የሞተ የመሰላቸው ክርስቲያኖች ሳይቀር በልስጥራን ያሉ ክርስቲያኖች ሳይቀር በቃ ሞቷል ብለው አዝነው ሊቀብሩት ሊቀብሩት ከበውት ነበር። እንዲህ ይላል ይኸው ደቀ መዛሙርቱም ግን ከበውት ሲል ደቀ መዛሙርት ሲል ክርስቲያኖችን ነው የሚለው። በዘመነ ሐዋርያት ክርስቲያኖች ደቀ መዛሙርት ይባላሉ፣ የዚያ መንገድ ሰዎች ይባላሉ፣ የናዝሬቱ ኢየሱስ ተከታዮች ይባላሉ። ደቀ መዛሙርት ሲል የኢየሱስ ክርስቶስ ተከታይ ክርስቲያኖችን ነው በልስጥራን ያለው። ደቀ መዛሙርት ግን ከበውት ሳሉ ማንን የከበቡት? ሐዋርያው ቅዱስ ጳውሎስ። ምን ሊያደርጉ ይላል የኢትዮጵያን ሊቃውንት? ሊቀብሩት ብለው አንድምታ ትርጓሜ ላይ ይፈታሉ። ከበውት ሳሉ ተነስቶ ወደ ከተማ ገባ። ተመልከቱ፣ በልስጥራን እግዚአብሔር አምላክ ድንቅ አደረገ። ሞቷል የተባለው ሐዋርያው ቅዱስ ጳውሎስ ብድግ ብሎ ቀጥታ ወደ ከተማ ገባ ይላል። ከተማ የሚለው ወደ ኢቆንዮም ተመልሶ ገባ። ምን ሊሆን ነው የገባ? ወደ ኢቆንዮም፣ ወደ ደበደቡት ሰዎች፣ ወደ ሰደቡት ሰዎች፣ ወደ ገረፉት ሰዎች ለሞት ይሰጥ ዘንድ እጃቸውን ወደ ዘረጉ ሰዎች ገባ። ምን ሊያደርግ? ወንጌል ሊሰብክ። ፍቅር እንዲህ ያደርጋል። እሺ፣ እውነተኛ ፍቅር እንዲህ ያደርጋል። እንደ ሐዋርያው ቅዱስ ጳውሎስ እየደበደቡት እንኳን እጃቸውን ሁሉ እየጫኑበት እሱ ግን ምን ያደርጋል? ሄዶ ሕይወትን ይሰብካቸው ነበር። ሕይወት የተባለ ኢየሱስ ክርስቶስን እውነተኛውን ብርሃን ይሰብካቸው ነበረ። አዎ፣ ለዚህ ነው ሉቃስ ተመልሶ ወደ ኢቆንዮም ገባ። ከዛስ በኋላ በሚቀጥለው ቀን ወደ ደርቤ ገባ ይለናል። ይሄው ተመልከቱ፣ ወደ ከተማ ገባ። በነገውም ከበርናባስ ጋር ወዴት ገባ? ወደ ደርቤን። ከዛ ደግሞ በነገው ወንጌል ሰብኮ ከአንድ ቀን በኋላ ወደ ደርቤን ገባ። ተመሳሳይ ሂደት ነው ይሄ። እንግዲህ የሐዋርያው ቅዱስ ጳውሎስ ምዕራፍ 13 ላይ ሐዋርያዊ ጉዞ ይጀምራል። መንፈስ ቅዱስ እየመራቸው ሐዋርያዊ ጉዞ ይጀምራል። የመጀመሪያው ሐዋርያዊ ጉዞ ላይ ነው ይሄ የሆነው። የመጀመሪያው ሐዋርያዊ ጉዞ ላይ ነው ይሄ የሆነው። አሁን ወደ አውሮፓ ምድርም ስትመጡ
ሐዋርያው ቅዱስ ጳውሎስ በተሰሎንቄ ወንጌል ሰብኮ ኦኬ በተሰሎንቄ ኢየሱስ ክርስቶስ ጌታ ነው ብሎ ኢየሱስ ክርስቶስ የጌቶች ጌታ ነው ብሎ ኢየሱስ ክርስቶስ ንጉስ ነው ብሎ ወንጌልን ሰብኮ ሊገሉት ስለፈለጉ ወደ ቤሪያ ሄደ። ቤሪያም ገብቶ ወንጌል ሲሰብክ በተሰሎንቄ ያሉ ክፉ አይሁዳውያን ኦኬ በቤሪያ እንዳለ ስለሰሙ ምን ሊያደርጉ መጡ? ሊገሉት መጡ። ወደ ቤሪያ ሊገሉት መጡ። ለዛ ነው ቅዱስ ሉቃስ ምን ይለናል? ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 17 ላይ ሲጽፍልን አንዴ ላንብብላችሁ። ይሄው ምን አለ? እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩ። ነገሩ እንደዚህ ይሆንን ብለው ዕለት መጻሕፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ስለዚህም ከእነርሱ ብዙ ከግሪኩም የከበሩ ሴቶች ወንዶችም ጥቂት አይደሉ አመኑ። በተሰሎንቄ ያሉት አይሁድ ግን ጳውሎስ በቤሪያ ደግሞ የእግዚአብሔርን ቃል እንደሰበከ ባወቁ ጊዜ ምን አደረጉ? ወደዚያው ደግሞ መጡና ህዝቡን አወኩ። በቤሪያ መጥተው ህዝቡን አወኩ። በዚያን ጊዜም ወንድሞቹ ወዲያው ጳውሎስን አያችሁ፣ ደገመው ቃሉ ወንድሞች ይላል። ለምን? በቤሪያ ያሉ ወንድሞቹ በክርስቶስ ኢየሱስ ያመኑት ቅድም አመኑ ብሎ ሉቃስ የጻፈልን ወንድሞቹ ደግሞ ምን አደረጉት? ሐዋርያው ቅዱስ ጳውሎስን ከቤሪያ የተሰሎንቄ አይሁዳውያን ክፉ አይሁዳውያን ሊገድሉት ስለመጡ ከቤሪያ ይሸሽ ዘንድ ወደ አቴንስ ይወርድ ዘንድ ሲራዱት ትመለከታላችሁ። ይሄው ወንድሞቹም ወዲያው ጳውሎስን እስከ ባህር ድረስ ይሄድ ዘንድ ሰደዱት። ሲላስና ጢሞቴዎስ በዚያው ቀሩ። ጳውሎስን የሸኙት ግን እስከ አቴና አደረሱት። አያችሁ፣ እስከ ድረስ አቴና። አሁን ከሰሜናዊ ግሪክ ወጣ ሐዋርያው ቅዱስ ጳውሎስ ወንጌል እየሰበከ ጠላቶቹም እያሳደዱት። አሁን የት ገባ? ደቡባዊ ግሪክ አካያይ ሪጅን ማለት ነው። አካያይ እንግዲህ መቄዶንያ ሰሜናዊ ነው፣ አካያይ ደቡባዊ ነው። የአካያይ እነ አቴንስ፣ እነ ቆሮንቶስ፣ እነ ክንክራዎስ ታስታውሳላችሁ? ሮሜ ምዕራፍ 16 ላይ እነ ፌቨን ኦኬ፣ እነሱ እነ ስፓርታ፣ እነዚህ አብያተ ክርስቲያናት ያሉት አካያይ ሪጅን ላይ ነው፣ ደቡባዊ ግሪክ ማለት ነው። መቄዶንያ ደግሞ ሰሜናዊ ግሪክ ነው። እነ ፊልጶስ የእስክንድር አባት ፊሊፕ ዘሰከንድ በሱ ስም የተሰየመችው ፊልጶስ፣ ከዛ በኋላ እነ ተሰሎንቄ እና አንፊጶልና እና አጶሎኒያም እነ ቤሪያ የሚገኙት እነሱ ደግሞ ሰሜናዊ ግሪክ ላይ ነው። ኦኬ፣ አሁን ሐዋርያው ቅዱስ ጳውሎስ እንግዲህ ከሰሜናዊ ግሪክ ከመቄዶንያ አውራጃ ወጥቶ የት ገባ? አቴንስ ገባ። ግልጽ ነው። አቴንስ ገባ። ወደ አቴንስ ገባ። ለምንድነው ወደ አቴንስ የገባው? በቤሪያ ወንጌልን እየሰበከ የሰሙ የተሰሎንቄ ክፉ አይሁዳውያን መጥተው ሊገሉት ስለፈለጉ ወንድሞች ረድተውት ወደ አቴንስ ገባ። ኦኬ፣ አቴና ማለት ነው። እሺ፣ ስለዚህም ሲላስና ጢሞቴዎስ በዚያ ቀሩ። ጳውሎስን የሸኙት ግን እስከ አቴና አደረሱት። እንደሚቻላቸውም በፍጥነት ወደ እርሱ ይመጡ ዘንድ ወደ ሲላስና ወደ ጢሞቴዎስ ትእዛዝን ተቀብለው ሄዱ ይላል። እንግዲህ ወንድሞች አቴንስ አደረሱት፣ የቤሪያ ወንድሞች ከዛ ተመለሱ። አሁን ዛሬ ሐዋርያት ሥራ የተሰሎንቄ መጽሐፍ ቅዱስ ጥናት ምዕራፍ 3 ከዚህ ነው የሚጀምረው ማለት ነው። ይሄንን መረዳት ቁልፍ ነው። ተሰሎንቄን ለማወቅ በተለይ ዛሬ የምንማረውን ምዕራፍ 3ን ለመረዳት አሁን ጊዜው ሲጀ ቶሎ የሰጠዋችሁን ወይም የተማራችሁትን ትምህርት ማወቅ መረዳት በጣም ቁልፍ ነው። አሁን ተመልከቱ፣ እንመለስ። አሁን የተሰሎንቄ መጽሐፍ እያጠናን ያለ ነው። እሺ፣ ይኸው ምዕራፍ 3። አሁን ሐዋርያው ቅዱስ ጳውሎስ የት ነው ያለው? አቴና። ከቤሪያ ወጥቶ የት ነው ያለው? አቴና። በደንብ አድርጋችሁ ስሙ። ቁጥር 1 ላይ ወደ ተሰሎንቄ ሰዎች ምዕራፍ 3 ቁጥር 1 ስለዚህ ወደፊት እንታገስ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ አለ ጳውሎስ። አሁን ሐዋርያው ቅዱስ ጳውሎስ ምን እያለ ነው? መከራው በጸናብን መጠን ከፊልጵስዩስ የጀመረው መከራ፣ በተሰሎንቄ የተከተላቸው መከራ፣ በተሰሎንቄ ያሉ ክፉ አይሁዳውያን እጅ ጭነው ያጸኑበት መከራ፣ ቤሪያ ሄዶ ወንጌል ቢሰብክ በቤሪያ መጥተው ከተማውን እንዳወኩ እርሱን ለመግደል እንደፈለጉ በቤሪያ ያሉ ምዕመናን ወንድሞች ደግሞ ወደ አቴና እንዳመጡት
ሐዋርያት ሥራ ምዕራፍ 17 ላይ አይተናል። አሁን ቅዱስ ጳውሎስ የተሰሎንቄ ምዕመናን አሁን ለተሰሎንቄ ምዕመናን ምን እያላቸው ነው እየጻፈላቸው ያለው? ስለዚህ ወደፊት እንታገዝ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ ይላል። ከክፉ አይሁዳውያን የሚደርስብን መከራ በጸና ቁጥር ከተሰሎንቄ ወተን ከቤሪያ ወተን ቤት ቆምን፣ ቤት ጸናን እያለ ነው። በአቴና ቆየን መከራው ስለጸናብን። ክፉ አይሁዳውያን፣ ክፉ ሮማውያን፣ ስራ የፈቱ ሰዎች፣ ክፉ ሰዎች ባመጡብን መከራ ምክንያት ከተሰሎንቄ ወተን ከቤሪያ ወተን ቤት ነው ያለነው እያለ ነው ሐዋርያው ቅዱስ ጳውሎስ። በአቴና ነው ያለነው አይደለ እንዴ? ይሄው ሉቃስ እኮ ይነግረናል። ሐዋርያት ሥራ ምዕራፍ 17 ላይ ቤት ነው ያለው ሐዋርያው ቅዱስ ጳውሎስ። ይሄው ሐዋርያት ሥራ ምዕራፍ 17 ከተሰሎንቄ ወጣ፣ ከቤሪያ ወጣ፣ የት ገባ? ሲላስና ጢሞቴዎስ በዚያ ቀሩ። ጳውሎስ የሸኙት ግን እስከ አቴና አደረሱት። እንደሚቻላቸውም በፍጥነት ወደ እርሱ ይመጡ ዘንድ ወደ ሲላስና ወደ ጢሞቴዎስን ትእዛዝ ተቀብለው ሄዱ። ስለዚህ ጳውሎስ አሁን የት ነው ያለው? አቴና። ብቻውን የት ነው ያለው? አቴና ቀርቷል። አሁን ለምን? መከራ ክፉ አይሁዳውያን፣ መከራ ክፉ ሮማውያን፣ መከራ ጣዖት የሚያመልኩ ሰዎች አቴና። ስለዚህ ምን አለ? ስለዚህ ወደፊት እንታገዝ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ ይላል። በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ። አንድ ደቂቃ ታገሱኝ። አንድ ደቂቃ አንዴ። መምህር እስከሚመጣ ታብታብ አድርጉ። ተመልሻለሁ። እሺ አሁን ሐዋርያው ቅዱስ ጳውሎስ ምን አለ? ስለዚህ ወደፊት እንታገዝ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ። ኦኬ፣ ለምን ይሄንን እንደጻፈ እናያለን። ከዛ በፊት ግን የቤተክርስቲያናችን ትርጓሜ አንድምታ ትርጓሜ ምንድነው የሚለው? ሐዋርያው ቅዱስ ጳውሎስ ይሄን ቃል ሲናገር አባቶቻችን ምን ብለው አስቀምጠዋል? ነገር ግን መከራውን የሚሉት አባቶቻችን በተሰሎንቄና በቤሪያ የደረሰበትን መከራ ነው። ኦኬ፣ በሰሜናዊ መቄዶንያ፣ ሰሜናዊ ግሪክ የደረሰበትን መከራ ነው ሐዋርያው ቅዱስ ጳውሎስ የሚናገረው። ከፊልጵስዩስ ጀምሮ፣ ከቤሪያ ጀምሮ፣ ከዛ ደግሞ ከተሰሎንቄ ከዛ ደግሞ ወደ ቤሪያ የደረሰበትን መከራውን፣ ነገር ግን መከራውን መታገስ ቢሳነው አሉ አባቶች፣ ቢሳነን አሉ ለብቻችን አንድ ወገን ሁነን በአቴና መኖርን ወደድን። ከቤሪያ ወተን፣ ከተሰሎንቄ ወተን፣ ከቤሪያ ወተን ክፉ አይሁዳውያን፣ ክፉ ሮማውያን እጅ ስለጫኑብን ከዛ ወተን ወደ አቴና ገባን። ወደ እናንተ እንዳንመጣ፣ ወደ ቤሪያ እንዳይመጣ፣ ወደ ተሰሎንቄ እንዳይመጣ ሐዋርያው ቅዱስ ጳውሎስ ክፉ የሆኑ ሰዎች ሊገሉት ይፈልጋሉ። ከተማዋ ሙሉ ነው የተደበላለቀችው እንደ ኤፌሶን። ሐዋርያው ቅዱስ ጳውሎስ ወንጌልን በመስበኩ ቤሪያ ከተማዋ ሁሉ ታውካለች። ተሰሎንቄ በሙሉ ታውካለች። ፊልጵስዩስ ታውካለች። ኤፌሶን ታውካለች። ኢየሩሳሌም ታውካለች። ሐዋርያት ሥራ መጽሐፍትን እያነበብን በባለፈው ስንማር ታስታውሳላችሁ። ስለዚህ ብዙ ሰዎች ሊገሉት ይፈልጋሉ በቤሪያ፣ ብዙ ሰዎች ሊገሉት ይፈልጋሉ በተሰሎንቄ። ስለዚህ ሐዋርያው ቅዱስ ጳውሎስ መከራው በበዛብን ቁጥር ከተሰሎንቄና ከቤሪያ ወተን በአቴና ተቀመጥን እያለ ነው። ኦኬ፣ ይኸው ነገር ግን መከራውን መታገስ ቢሳነን ለብቻችን አንድ ወገን ሁነን በአቴና መኖርን ወደድን። መከራው ስለጸናብን፣ ስለምን ቢሉ መከራ ስለጸናብን ቢል ሐዋርያው ቅዱስ ጳውሎስ ሊገሉት ይፈልጋሉና ደግሞ ማወቅና መረዳት አንድ ነገር አለብን ክርስቲያኖች። ነገር ግን መከራውን መታገስ ቢሳነን አለ
ሐዋርያው ቅዱስ ጳውሎስ መከራ መታገስ አቅቶት አይደለም። አስተውሉ። መከራ መታገስ አቅቶት አይደለም። ግን ሐዋርያው ቅዱስ ጳውሎስ በቤሪያ እነዛ ክፉ አይሁዳውያን ቢያገኙት ወይም ደግሞ በተሰሎንቄ እነዛ ክፉ አይሁዳውያን ቢያገኙት ይገሉታል። ግን ሐዋርያው ቅዱስ ጳውሎስን ይገሉታል። ስለዚህ አገልግሎቱ በአጭር መቀጨት የለበትም። አገልግሎቱ በአጭር መቋጨት የለበትም። ሐዋርያው ቅዱስ ጳውሎስ ገና እኮ ሮም አልሄደም። በቄሳር ፊት እኮ ገና ወንጌል አልተሰበከም እኮ። ገና የሮም ምድር በወንጌል መጥለቅለቅ አለባት። ስለዚህ ወንድሞች ከከተማው እንዲወጣ ያደርጉት ነበር። ምክንያቱም ወንጌል ገና መሰበክ አለበት። ጊዜው ገና አልደረሰም። ሰማዕትነት የሚቀበልበት ጊዜ ገና አልደረሰም። ስለዚህ መታገስ ቢሳንን ቢል ፈተናን መቋቋም አቅቶት እንዳልሆነ ልታውቁና ልትረዱ ልትጠነቀቁ ያስፈልጋል። አባቶቻችን እንዲህ ብለው ያስቀመጡት የሰማዕትነት የሚቀበልበት ጊዜ ገና ስላልደረሰ ነው። ገና በቄሳር ፊት በሮም 2 ዓመት ወንጌል ይሰበካል። እግዚአብሔር ያሰበው ገና ብዙ ዓላማ አለ በሐዋርያው ቅዱስ ጳውሎስ ላይ። ስለዚህ ከቤሪያም ወጣ፣ ከተሰሎንቄ ወጣ፣ ከቤሪያው ከፊልጵስዩስ ወጣ፣ ከተሰሎንቄ ወጣ፣ ከቤሪያ ወጣ። አሁን የት ነው ያለው? አቴና። ኦኬ አቴና። ስለዚህ ነገር ግን መከራውን መታገስ ቢሳንን ለብቻችን አንድ ወገን ሁነን በአቴና መኖርን ወደድን። ለዛ ነው ምዕራፍ 3 ቁጥር 1 ላይ ስለዚህ ወደፊት እንታገስ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ ይላል። ይሄንን ሐዋርያት ሥራ ምዕራፍ 17 ቁጥር 5 ላይ አይተናል። መጨረሻ ነው ደግሞ ሐዋርያት ሥራ ምዕራፍ 17 ቁጥር 5 ላይ እንዲህ ተጽፏል። ነው 17 ቁጥር 5 አይሁድ ግን ቀንተው ከሥራ ፈቶች ክፉ ሰዎችን አመጡ፣ ህዝቡንም ሰብስበው ከተማውን አወኩ። ወደ ህዝቡ የሚያወጧቸው ዘንድ ፈልገው ወደ ኢያሶን ቤት ቀረቡ። ባላገኟቸውም ጊዜ ኢያሶንና ከወንድሞችም አንዳንዶችን ወደ ከተማው አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል፣ ኢያሶንም ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉስ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ህዝቡም የከተማውን አለቆች ይህን ነገር በሰሙ ጊዜ ታወኩ። ከኢያሶንና ከሌሎች ዋስ ተቀብለው ለቀቋቸው። ወዲያውም ወንድሞች ጳውሎስና ሲላስን በሌሊት ወደ ቤሪያ ሰደዷቸው። አሁን ቤሪያ ገብቶ ጳውሎስ ቢያስተምር በዛም መተው እነዚህ ክፉ አይሁዳውያን አወኩ። ስለዚህ የቤሪያ ምዕመናን ምን አደረጉ? የቤሪያ ምዕመናን ጳውሎስን ይኸው ከቁጥር 14 በዚያን ጊዜም ወንድሞች ወዲያው ጳውሎስን እስከ ባህር ድረስ ይሄድ ዘንድ ሰደዱት። ሲላስና ጢሞቴዎስ በዚያው ቀሩ። ጳውሎስን የሸኙት ግን እስከ አቴና አደረሱት። እንደሚቻላቸው በፍጥነት ወደ እርሱ ይመጡ ዘንድ ወደ ሲላስና ወደ ጢሞቴዎስ ትእዛዝን ተቀብለው ሄዱ። አሁን ሐዋርያው ቅዱስ ጳውሎስ በሲላስ በአቴና ባረፈ ጊዜ ነው። በአቴና ባረፈ ጊዜ የገጠመውን ነው የሚጽፈው። ለማን? ለተሰሎንቄ። ኦኬ ይሄ ደረሰብን እያለ ነው የሚጽፈው። በነገራችን ላይ የተሰሎንቄ መጽሐፍ ከዚህ በፊትም ነግሬያቸዋለሁ። በሊቃውንት ዘንድ ሁለት እይታ አለ፣ ችግር የለም። አንዳንዶቹ ሐዋርያው ቅዱስ ጳውሎስ በቆሮንቶስ ሆኖ የተሰሎንቄን መጽሐፍ እንደጻፈ ይናገራሉ። አንዳንዶች ደግሞ በአቴና ሆኖ መልእክቱን እንደጻፈ ይናገራሉ። ይሄንን እንድታውቁ ፈልጋለሁ። ብቻ ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን ስለዚህ ወደፊት እንታገዝ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ ያለበት ምክንያት ይሄ ነው። በፊልጵስዩስ፣ በቤሪያ፣ በተሰሎንቄ የደረሰበት መከራ ስላለ አሁን ከቤሪያ ወጥተው በአቴና ማረፉን ነው የሚነግራቸው። ኦኬ የደረሰበትን ከተሰሎንቄ ከወጣ በኋላ ምን ገጠመው የሚለው ለተሰሎንቄ ምዕመናን እየነገራቸው ነው። ይሄ መልእክት የተጻፈው መጀመሪያይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች፣ ሁለተኛይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች የተጻፈው በመቄዶንያ አውራጃ በሰሜናዊ ግሪክ ለምትገኝ የተሰሎንቄ ከተማ ነው። በሮም ቅኝ ግዛት ለምትተዳደር የተሰሎንቄ ከተማ ነው። ኦኬ ለነሱ ምዕመናን ነው ሐዋርያው ቅዱስ ጳውሎስ እየጻፈ ያለው። ስለዚህ ምን እያላቸው ነው? በደንብ እንድትረዱት እናንተ ከተሰሎንቄ ከወጣ በኋላ የደረሰበትን መከራ እየነገራቸው ነው።
ተሰሎንቄ ወጥቼ ቤሪያ ገባው። ቤሪያ ወንጌል ብሰብክ በአይሁዳውያን ክፉ አይሁዳውያን መጥተው በቤሪያ አወቁ። ከቤሪያ ወጥቼ በተሰሎንቄ መከራ ተጭኖባቸዋል። የተሰሎንቄ ምዕመናን ሐዋርያው ቅዱስ ጳውሎስ ሰምቷል። ሐዋርያው ቅዱስ ጳውሎስ ሰምቷል። ይሄንን ዋጋ እየከፈሉ እንደሆነ እየተገረፉ እንደሆነ እየተደበደቡ እንደሆነ ከተማዋ የተሰሎንቄ ከተማ በጠቅላላ ሐዋርያው ጳውሎስን አምጪ የተባሉት የጌታ ደቀ መዛሙርት ዋጋ እየከፈሉ እንደሆነ ጳውሎስ ያውቃል። ሐዋርያው ቅዱስ ጳውሎስ ያውቃል። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አላቸው? በመከራ እንድትጸኑ በመከራ ውስጥ ስታልፉ ለኢየሱስ ክርስቶስ ያላችሁን ፍቅር እንዳትጥሉ ይመክራችሁ ዘንድ ያጽናናችሁ ዘንድ ጢሞቴዎስን ወደናንተ ላክነው ይላል። ጢሞቴዎስን ምን አደረግን? ወደናንተ ላክን። ምን ያደርግ ዘንድ ጢሞቴዎስ ተሰሎንቄ ከተማ ገብቶ የተሰሎንቄ ምዕመናንን ያጽናና ዘንድ። መከራ ደርሶባቸዋል? አልደረሰባቸውም? ደርሶባቸዋል። ተመልከቱ። ሁለት የመጽሐፍ ቅዱስ ክፍል እናያለን። አንደኛ መጀመሪያቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 1 ራሱ ቅዱስ ጳውሎስ ምን ያህል መከራ እየተቀበሉ እንደሆነ እንዲህ ሲል ይገልጽላቸዋል። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና። ምን ማለት ነው? መንፈስ ቅዱስ ኃይል ተምረናል፣ አልደግምም። አውዱን ጠብቀን የቤተክርስቲያን ትርጓሜን ይዘን በደንብ ተምረናል። ያመለጣችሁ ምዕራፍ 1ን አድምጡ። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለናንተ እንዴት እንደነበር ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። ምን እያላችሁ ነው? አያችሁ። ደግሞ እናንተ የተሰሎንቄ ምዕመናን የእግዚአብሔርን ቃል ደግሞ እናንተ ቃሉን ሲል የእግዚአብሔርን ቃል ወንጌልን በብዙ መከራ ብቻ ብሎ አይደለም የዘጋው፣ ብዙ መከራ ተቀብለዋል ምዕመናን፣ የተሰሎንቄ ምዕመናን በብዙ መከራ ከመንፈስ ቅዱስ ደስታ ጋር አለ። ምን ማለት ነው? ከመንፈስ ቅዱስ ደስታ ጋር መከራ ቢጸናባቸውም ጸጋ መንፈስ ቅዱስ ይበልጣል ብለው በመከራው አላዘኑም፣ ደስተኞች ናቸው። ከሚደርስብኝ መከራ ጸጋ መንፈስ ቅዱስ ይበልጣል፣ ከሚደርስብኝ መከራ የእግዚአብሔር ልጅ ተብሎ መጠራትን ይበልጣል፣ ከሚደርስብኝ መከራ እቺ ዓለም ከምታደርስብኝ መከራ የኢየሱስ ክርስቶስ ፍቅር ይበልጣል እያሉ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ አላቸው። አያችሁ። ከዛስ በኋላ ምን አለ? እኛንና ጌታን የምትመስሉ ሆናችሁ። እኛን ቢል ሐዋርያትን ይላሉ ሊቃውንቱ። ሐዋርያቱ መከራ ተቀብለዋልና፣ ሐዋርያቱ ተገርፈዋልና፣ ሐዋርያቱ ተተፍቶባቸዋልና፣ ሐዋርያቱ ተሰድበዋልና፣ ሐዋርያቱ ሰማዕትነት ተቀብለዋልና። እነ ቅዱስ ያዕቆብ ከሐዋርያት ዘንድ አስተውሉ፣ ከሐዋርያት ዘንድ ቀዳሚ ሰማዕት ቅዱስ ያዕቆብ በሐዋርያት ሥራ ምዕራፍ 12 ላይ አንገቱን ለሰይፍ ሰጥቷልና የክርስቶስ ፍቅር ይበልጣል ብሎ። ስለዚህ ምን አላቸው ሐዋርያው ቅዱስ ጳውሎስ? እኛን እና አለ ጌታን ደግሞ አለ ኢየሱስ ክርስቶስን ጌታን የምትመስሉ ሆናችሁ። ኢየሱስ ክርስቶስ በክፉ አይሁዳውያን በኃጢአተኞች እጅ እንዲል የማርቆስ ወንጌል ለኃጢአተኞች እጅ በሮማውያን እጅ ተላልፎ ተሰጥቷል፣ ተተፍቶበታል፣ ተሰድቧል፣ የሾህ አክሊል አድርጓል። የኔና የናንተ ጌታ
ሕማማቱን እናስተውል። ያንን ሁሉ ተቀብሏል። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? ሐዋርያቱንና ጌታን የምትመስሉ ሆናችሁ። አየህ እንዴት ደስ እንደሚል። በነገራችን ላይ መከራ በክርስቶስ ኢየሱስ በማመናችሁ ምክንያት መከራ ሲደርስባችሁ ማንን እየመሰላችሁ ነው? ሐዋርያትን እየመሰላችሁ ነው። በክርስቶስ ኢየሱስ መከራ ሲደርስባችሁ ማንን እየመሰላችሁ ነው? ጌታን እየመሰላችሁ ነው። ስለዚህ ደስ ይበላችሁ የምትመስሉ ሆናችሁ። ስለዚህም በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችኋል አላቸው። ደስ እንዲላቸው ብቻ አይደለም፣ አራያ ምሳሌ እንደሆኑም እየነገረ ያጽናናቸዋል። እየተገደሉ እኮ ነው፣ እየታረዱ እኮ ነው፣ እየተደበደቡ እኮ ነው፣ ንብረታቸው እየተዘረፈ እኮ ነው። አደባባይ ያቆሟቸው ቄሳር ጌታ ነው በሉ ሲሏቸው እምቢ፣ ቄሳር ጌታ አይደለም ጌታ ኢየሱስ ነው ሲሉ ይታረዱ ነበር። እንደ በግ ቆዳቸው ይገፈፍ ነበረ። ወደ እሳት ይጣሉ ነበረ። ዘመዶቻቸው ሳይቀር ከፍተውባቸዋል። ይሄ ሁሉ መከራ ሲደርስባቸው ግን የተለያየ መከራ ሲደርስባቸው ግን ማንን እየመሰሉ ነው? ሐዋርያቱንና ጌታን። ስለዚህ ነው ሐዋርያው ቅዱስ ጳውሎስ እንዲህ እያለ ያጽናናቸዋል፣ ያበረታቸዋል። ስለዚህ አለ በመቄዶንያ በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችኋል። ለምን? ገድላቸው ተነግሯላ። አንዳንድ ሰዎች ቤተክርስቲያን ገድላትን አትሮኖሷ ላይ አድርጋ ምዕመናንን ስትመግብ የሚቃወሙ ሰዎች አሉ። እንዴ ተው እንጂ ወንጌል አይደል እንዴ? መጽሐፍ ቅዱስ አይደል እንዴ? የተሰሎንቄ ገድለ ተሰሎንቄ ምዕመናን አልተነገረም እንዴ? በፊልጵስዩስ አልተነገረም እንዴ? በቤሪያ አልተነገረም እንዴ? በቆሮንቶስ ተነግሯል። ይሄው ሐዋርያው ቅዱስ ጳውሎስ እስቲ እንደው ዲያቆን ዛማኑኤል ተረት ነው ምናምን እንዳትሉ ይሄው እንመልከት። ሐዋርያው ቅዱስ ጳውሎስ ምን አለ? ስለዚህ በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችኋል አለ። እስቲ እንመልከት። ይሄው መቄዶንያ፣ አካያ ሐዋርያው ቅዱስ ጳውሎስ የተሰሎንቄ ለእምነት ያደረጉት መጋደል በመቄዶንያ በአካያ ተነግሯል አለ። ሁሉ ነው ያለው። በእያንዳንዱ ከተማ ነው የተነገረው ገድላቸው። ገድለ ተሰሎንቄ ቤት ተነገረ፣ በፊልጵስዩስ ቤት ተነገረ፣ በአንፊጶላ ቤት ተነገረ፣ በአጶሎኒያ ቤት ተነገረ፣ በቤሪያ መቄዶንያ። ከዛስ ደግሞ እንውረድ፣ እሺ ችግር የለም አካያ እንውረድ። ቤት ተነገረ፣ አቴና ቤት ተነገረ፣ በቆሮንቶስ ቤት ተነገረ፣ በክንክራውስ ቤት ተነገረ፣ በስፓርታ። ክርስቲያኖች በመቄዶንያና በአካያ ያሉ ክርስቲያኖች ገድለ ተሰሎንቄን ሰምተዋል፣ ምሳሌ ሆኗቸዋል። አያችሁ ገድል ይሄ ነው። የቅዱሳን ገድልን ቤተክርስቲያን የምታነባው ሐዋርያዊት ስለሆነች ነው። የቅዱሳንን ገድል ቤተክርስቲያን የምታነባው እኛ ቅዱሳን ለክርስቶስ ኢየሱስ ያሳዩትን ፍቅር ተመልክተን እንደነርሱ እንሆን ዘንድ ነው። አለቀ። ግልጽ ነው። በቀደመችው ቤተክርስቲያን ገድል አይነበብም እንዴ? ገድል አይነገርም እንዴ? ይነገራል። በጽሁፍ ባይጻፍ በቃል ይነገራል። ይሄንን ቅዱስ ጳውሎስ ይኸው ይሄንን ቅዱስ ጳውሎስ ስለዚህም በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችኋል አላቸው። ዋጋ እየከፈሉ ሰማዕትነት እየተቀበሉ እየታረዱ እየተደበደቡ። ሉቃስ ደግሞ ይጽፍልናል። ይኸው ሐዋርያት ሥራ ምዕራፍ 17 ላይ ይኸው ሐዋርያት ሥራ ምዕራፍ 17 ላይ ምንድነው የሚለው ሉቃስ? ወደ ኢያሶን ቤት ቀረቡ። ባላገኟቸውም ጊዜ ኢያሶን ከወንድሞቹም አንዳንዶችን ወደ ከተማው አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል፣ ኢያሶንም ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉሥ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ስሙ እንግዲህ ሕዝቡንን የከተማውንም አለቆች ይህን ነገር በሰሙ ጊዜ ታወኩ። ከኢያሶንና ከሌሎችም ዋስ ተቀብለው ለቀቋቸው። ወዲያው ከተማዋ ስትታወቅ በተሰሎንቄ ያሉ ምዕመናን ወዲያው ወንድሞችን ጳውሎስና ሲላስን በሌሊት ወዴት ሰደዷቸው? ወደ ቤሪያ ሰደዷቸው። ስለዚህ ሐዋርያው ቅዱስ ጳውሎስ ምን ይለናል? ስለ እምነታችሁም እንዲያጸናችሁ እንዲመክራችሁ ወንድማችንን የእግዚአብሔርን አገልጋይ ከኛ ጋር አብሮም በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው። አሁን በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁና አለ። አሁን ጳውሎስ እሱ ማንን ላከ? ጢሞቴዎስን ላከ። ጢሞቴዎስ ወደ ተሰሎንቄ ገብቶ ምን ያደርግ ዘንድ ነው ጳውሎስ የላከው? ይመክር ዘንድ። በፈተናው እንግዲህ ጢሞቴዎስ ወደ ተሰሎንቄ ሲላክ ተሰሎንቄ ምድር ተናውጣለች። ክርስቲያኖች እየተገደሉ ነው። ቄሳር ጌታ ነው የማይል አንገቱ ይቆረጣል።
ቄሳር ጌታ ነው የማይል ምላሱ ይቆረጣል። ቄሳር ጌታ ነው የማይል በእሳት ይጠበሳል። ቄሳር ጌታ ነው የማይል ይገረፋል። ቄሳር ጌታ ነው የማይል ንብረቱ ይወሰድበታል። በተሰሎንቄ ምድር ላይ አሁን ጢሞቴዎስ ገባ ወደዚች ምድር። ሐዋርያው ቅዱስ ጳውሎስ ልኮት ምን ሊያደርግ? ሊያጸና። ምን ሊያደርግ? ሊመክር። ምን ሊያደርግ? በክርስቶስ ላይ ያላቸውን እምነት መከራ ቢጸናባቸውም እንዳይጥሉ ይመክራቸው ዘንድ ተሰሎንቄ ገባ ጢሞቴዎስ። አዎ ጢሞቴዎስ ሐዋርያው ቅዱስ ጳውሎስ በሁለተኛ ሐዋርያዊ ጉዞ ላይ ወደ ልስጥራን ሲገባ ወደ ልስጥራን ሲገባ ሰዎች መስክረውለታል። ተመልከቱ ሐዋርያት ሥራ ምዕራፍ 16 ላይ እንመልከት። ተመልከቱ እንግዲህ ይሄው ወደ ደርቤንና ወደ ልስጥራን ደረሰ። ማን ናቸው እዚህ ጋር? ሁለተኛ ሐዋርያዊ ጉዞ ነው። ሁለተኛ ሐዋርያዊ ጉዞ ሲጀምር ሐዋርያው ቅዱስ ጳውሎስ ሲላስን ወስዷል። ከሲላስ ጋር ነው። ጳውሎስ ግን ሲላስን መረጠ። ወንድሞችም ለእግዚአብሔር ጸጋ አደራ ከሰጡት በኋላ ወጣ። አብያተ ክርስቲያናትንም እያጸና በሶሪያ በኪልቅያ ይዞር ነበር። ከዛስ በኋላ ቁጥር 16 ላይ ሉቃስ ምን አለ? ወደ ደርቤን ወደ ልስጥራን ደረሰ አለ። ደርቤ ልስጥራ። አሁን ወደ ደርቤን ምን እያደረገ ነው ሐዋርያው ቅዱስ ጳውሎስ? ቀድሞ አንደኛ ሐዋርያዊ ጉዞ ላይ ቤተክርስቲያንን ተክሏል። አሁን እያጸና ደርቤን ያሉትን ምዕመናን ጎብኝቶ አጽንቶ ወደ ልስጥራን ሲመጣ አንድ ነገር ይሰማል ሐዋርያው ቅዱስ ጳውሎስ። ምንድነው የሰማው? ወደ ደርቤንና ወደ ልስጥራን ደረሰ። እነሆም በዚያ የአንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ። አባቱ ግን የግሪክ ሰው ነበረ። ለእርሱም በልስጥራን በኢቆንዮን ያሉ ወንድሞች መሰከሩለት። በልስጥራንና በኢቆንዮን ያሉ ወንድሞች ሐዋርያው ቅዱስ ጳውሎስ ልስጥራን ሲገባ ለሐዋርያው ቅዱስ ጳውሎስ ስለማን ነገሩት? ስለ ጢሞቴዎስ ነገሩት። መልካም ምስክርነትን ሰማ። ጢሞቴዎስ የሚባል አንድ ወጣት ጎበዝ የጌታ ደቀ መዝሙር አለ ብለው ለማን ነገሩት? ለሐዋርያው ቅዱስ ጳውሎስ። በነገራችን ላይ እስቲዳው እውነት አሁን ለመንፈሳዊ አባቶቻችን ወንድሞች ይመሰክራሉ፣ ስለኛ ይመሰክራሉ ወይስ መልካም ምስክርነትን እንቀበል ዘንድ የተገባንን ሁላችንም እኮ ቆም ብለን ልንጠይቅ ያስፈልጋል። እኔም እናንተም ምን አይነት ምስክርነትን ነው የያዝነው? በወጣትነት ዘመናችን ምንድነው የምናደርግ? እኔና እናንተ ጢሞቴዎስ በወጣትነት ዘመኑ የብሉይ ኪዳን መጽሐፍትን ያጠናል፣ ቅዱሳን መጽሐፍትን ይመረምራል። በመንፈሳዊ ህይወቱ የጎለመሰ ነበር፣ የበረታ የጠነከረ ነበር። ብላቴና እኮ ነው ገና። አንዳንድ የመጽሐፍ ቅዱስ ተማሪዎች 15 ዓመቱ ነበር ይላሉ። ጉድ እኮ ነው። በዚህ እድሜው ቅዱሳን መጽሐፍትን የሚመረምር ጎበዝ ወጣት። ታዲያ ጳውሎስን ሲነግሩት ጳውሎስ ሐሴት አደረገ፣ ደስ አለው። ስለ ጢሞቴዎስ ሲሰማ ይኸው ከዛስ ምን አደረገ? ስሙ። ለእርሱም በልስጥራንና በኢቆንዮን ያሉ ወንድሞች መሰከሩለት። ለእርሱም ሲል ለጢሞቴዎስ። ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። አያችሁ፣ ሜንቶር ያደርገው ዘንድ ከስሩ ሆኖ ሐዋርያዊ ጉዞን ሁለተኛ ሐዋርያዊ ጉዞ አብሮት ይወጣ ዘንድ ወደደ። ሐዋርያው ቅዱስ ጳውሎስ እኮ ዝም ብሎ እኮ አይደለም የሚመርጥ። ሲጀምር ራሱ ሲላስ እኮ በመጽሐፍ የበረታ ሰው ነው። ሲላስን መርጦ ሲላስና ጳውሎስ ሁለተኛ ሐዋርያዊ ጉዞ ጀመሩ። አሁን በልስጥራን ሲሄድ ስለ ጢሞቴዎስ ሰማ። ሐዋርያው ቅዱስ ጳውሎስ። ስለዚህ ጢሞቴዎስ ባሳየው መንፈሳዊ ጥንካሬው፣ ጉልምስናው፣ ለእግዚአብሔር ቃል ባለው ፍቅር ሐዋርያው ቅዱስ ጳውሎስ መምህሩ ሊሆን ዘንድ አባቱ ሊሆን ዘንድ ሊያበረታው ሊያጠነክረው ሜንቶር ያደርገው ዘንድ አንድም ሁለተኛ ሐዋርያዊ ጉዞ ላይ አብሮት ይወጣ ዘንድ ወደደ። ምን ያህል ጥንካሬ ቢመለከትበት ነው ይላል። እውነት እኮ ነው። ምን ያህል ጉብዝና ቢያይበት ነው። ምን ያህል ታማኝነት ቢያይበት ነው። ምን ያህል ለቃሉ እውነተኛ መልክ እንደያዘ ቢያይበት ነው ሐዋርያዊ ጉዞ ይዞት ሄደው። እንዴ ቀላል እኮ አይደለም ክርስቲያኖች። ከሐዋርያው ጳውሎስ ጋር ከሲላስ ጋር እኮ ይጓዝ ዘንድ ነው የተመረጠው ጢሞቴዎስ። እንዴ
ተመሰከረለት። በልስጥራንና በኢቆንዮን ያሉ መሰከሩለት። ሐዋርያው ቅዱስ ጳውሎስም ስለ ጢሞቴዎስ ይመሰክራል። በነገራችን ላይ እናቱን ያመሰግናል። እናቱን ያመሰግናል። እስቲ እንመልከት። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ስለ ጢሞቴዎስ እንዲህ ሲል ይናገራል ሐዋርያው ቅዱስ ጳውሎስ። ሁለተኛ ጢሞቴዎስ ለምትጽፉ ሰዎች ምዕራፍ 2ን ክፈቱልኝ። ይኸው ሁለተኛይቱ የሐዋርያው የጳውሎስ መልእክት ወዴት? ወደ ጢሞቴዎስ። ምን ማለት ነው? ለጢሞቴዎስ የተላከ መልእክት ማለት ነው። አንደኛ መልእክት አለ፣ ሁለተኛውን ነው እያነበብን ያለ ነው። ስሙ። ሁለተኛይቱ የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ምን ብሎ እንደሚለው ስሙ። ስለ ጢሞቴዎስ ነው የሚናገረው ሐዋርያው ቅዱስ ጳውሎስ። ከቁጥር 3 ጀምሬ ላንብበው። ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያሰብኩ በደስታ እሞላ ዘንድ ላይህ እናፍቃለሁ። ለምን ከቁጥር 1 አናነበውም? የእግዚአብሔርን ቃል አይደል የምናነበው? ደስ እያለን እኛ ኦርቶዶክሳውያን እናነባለን። ስሙ። በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ። አያችሁ ምን ያህል ሐዋርያው ቅዱስ ጳውሎስ ጢሞቴዎስን እንደሚወደው። እውነተኛ ልጄ እያለ ጳውሎስና ቲቶን ሲጠራ እናያለን። እውነተኛ ደቀ መዛሙርት ናቸውና ታምነው ከስሩ ሆነው የእግዚአብሔርን ቃል ተምረው አገልግለዋልና ደቀ መዛሙርት ሆነው ይላኩትም ነበርና፣ ስለዚህ ለተወደደ ልጅ ለጢሞቴዎስ ከእግዚአብሔር አብ ከጌታችን ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ሌትና ቀን ስሙ፣ ሌትና ቀን በልመናዬ ሳላቋርጥ ስለ ማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያሰብሁ በደስታ እሞላ ዘንድ ላይህ እናፍቃለሁ። በአንተ ያለው ግብዝነት የሌለበትን እምነትህን አስባለሁ። ተመልከቱ፣ ሐዋርያው ቅዱስ ጳውሎስ ግብዝ አይደለም። ሐዋርያው ቅዱስ ጳውሎስ ደቀ መዝሙሩ ጢሞቴዎስም ይለዋል፣ ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ አለ። ተመልከቱ፣ አንተ ላይ ያለው መልካም እምነት ቀድሞ ባያት በሎይድ ይኸው በእናትህም በኤውንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔር ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይላል። እግዚአብሔር አምላክ በአንተ ያስቀመጠው ነገር አለ። ስለዚህ ወንጌልን ስበክ ያለ ፍርሃት፣ መስክር ስለ ክርስቶስ ባላውያን ነገስታት ፊት እያለ ሐዋርያው ቅዱስ ጳውሎስ እግዚአብሔርን ያመሰግናል። በጢሞቴዎስ ላይ ክንዱን ስለገለጠ ጢሞቴዎስንም ስለ እምነቱ ስለተላበሰው መልካም እምነት፣ ግብዝነት ስለሌለው መልካምነት ያመሰግነዋል። ያንን እምነት ደግሞ ያገኘው ከየት ነው? እናትና አያቱ መልካም እምነት የተላበሱ ስለሆኑ እነሱንም በማንሳት ያመሰግናል። መልካም ዛፍ መልካም ፍሬ ያፈራል አይደል እንደሚሉት፣ ጢሞቴዎስም መልካም እምነት እንዳለው ተመስክሮለታል። ሐዋርያው ቅዱስ ጳውሎስ መስክሮለታል። ስለዚህ ምን ይለዋል? ስበክ፣ አስተምር፣ ግለጥ ክርስቶስን እያለ ሲመክረው እናያለን። እንደሚጸልይለትም ይነግረዋል፣ እንደሚወደውም ይነግረዋል። ተመልከቱ፣ ለተወደደ ልጄ ለጢሞቴዎስ ይላል። አንደኛ ቆሮንቶስ ምዕራፍ 4 ላይ ሐዋርያው ቅዱስ ጳውሎስ ጢሞቴዎስን በዚህ በቆሮንቶስ መጽሐፍ ላይ እንዲህ ይለዋል። መጀመሪያይቱ የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 4 ቁጥር 17። ይኸው ምዕራፍ 4 ቁጥር 17 ስሙ። ቁጥር 17
ስለዚህ የምወደውንና የታመነውን በጌታ ልጄ የሆነውን ጢሞቴዎስን ልኬላቸዋለሁ ይላል። ለቆሮንቶስ ምዕመናን እኮ ነው። ቆሮንቶስ ደቡባዊ ግሪክ ናት፣ አካያ ሪጅን ላይ ያለች ማለት ነው። ግን ሐዋርያው ቅዱስ ጳውሎስ ምን ብሎ ይለዋል? ስለ ጢሞቴዎስ ምስክር ሲሰጣቸው ጢሞቴዎስ በጌታ ልጄ ነው አለ። ስለዚህ የምወደውና የታመነውን የታመነ ነው ደግሞ መወደድ ብቻ አይደለም፣ ወንጌልን ሊሰብክ በቆሮንቶስ ሲገባ ታምኖ ነው፣ አምኖት ነው ሐዋርያው ቅዱስ ጳውሎስ ወንጌልን ሊሰብክ ዘንድ የታመነው በጌታ ልጄ የሆነው ጢሞቴዎስን ልኬላቸዋለሁ። አሁንም ለተሰሎንቄ ሰዎችም ይህንኑ ይደግምላቸዋል። የታመነውን እውነተኛ ልጄ የሆነውን አብሮኝ የሚያገለግለውን ጢሞቴዎስን ላኩላችሁ ይላል። ይኸው ቁጥር 2 ላይ ስለ እምነታችሁ እንዲያጸናችሁና እንዲመክራችሁ ወንድማችንን የእግዚአብሔርንም አገልጋይ ከኛም ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው። በዚህም መከራ ማንም እንዳይናወጥ ለዚህ ነገር እንደተመረጥን ራሳችሁ ታውቃላችሁና አለ። ኦኬ፣ ለዚህ ነገር እንደተመረጥን ራሳችሁ ታውቃላችሁና አለ የሚለውን ከማየታችን በፊት ጢሞቴዎስ ምን ሊያደርግ ተሰሎንቄ ገባ ቢሉ ይላሉ ሊቃውንት። ተመልከቱ፣ ኢትዮጵያ ሊቃውንት እናንተ ደስታችን ክብራችን ናችሁና ስለሆናችሁ ለብቻችን አንድ ወገን የሚሆን ወንድማችንን አንድ ወገን የሚሆን ሲሉ ሊቃውንቱ በትርጓሜ ላይ በአንድ እምነት ኢየሱስ ክርስቶስ የሚያምነው ወንድማችንን ጢሞቴዎስን ሰደድ ነው። ወዴት? ወደ ተሰሎንቄ። ማንን ሰደድ? ጢሞቴዎስን። ምን ሊያደርግ? ይኸው የክርስቶስን ወንጌል በማስተማር አጋዣችን የሚሆን ወንጌል በማስተማር እንደኔ ወንጌል የሚያስተምር ጢሞቴዎስን ላክንላችሁ። እሺ፣ ምን ሊያደርግ? ከመያጽናኩሙ ወይም በሃይማኖት ያጸናችሁ ዘንድ፣ ከዛስ ይመክራችሁ ያስተምራችሁ ዘንድ፣ ከዛስ ለሃይማኖታችሁ ያጸናችሁ ዘንድ እንዳትናወጡ፣ እምነታችሁን እንዳትጥሉ፣ ማንም እንዳይናወጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁና አለ። ለዚህ እንደተመረጥን ራሳችሁ ታውቃላችሁና። ኦኬ፣ መከራ ቢደርስብን አስቀድሞ እግዚአብሔር አምላክ ነግሮናል። መከራ እንደሚደርስብን፣ ፈተና እንደሚደርስብን፣ በስሙ እንደምንጠላ፣ ለስሙ እንደምንሰደብ፣ ዋጋ እንደምንከፍል አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። ነግሯል አልነገረም? እንመልከት እስቲ። ሐዋርያው ቅዱስ ጳውሎስ በተሰሎንቄ ገብቶ የጌታን ቃል ሰብኳቸዋል። ምን ብሎ ሰብኳቸዋል? ማንም እንዳይናወጥ ለዚህ ነገር እንደተመረጣችሁ ራሳችሁ ታውቃላችሁና። አስቀድሞ መከራ እንደሚደርስባቸው ነግሯቸዋል። አስቀድሞ በክርስቶስ ኢየሱስ እንደሚጠሉ ነግሯቸዋል። አሜን ብለው ነው የተቀበሉት። ጸጋ እግዚአብሔር ይበልጣል ብለው ነው የተቀበሉት። አሁን ጌታ ይሄንን አላስተማረም ወይ? አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄንን አላስተማረም ወይ? አስተምሯል። አስተዋይ ካለ ማለት ነው። እስቲ የዮሐንስ ወንጌል ምዕራፍ 16ን እንመልከት። አሁን ዮሐንስ ወንጌል ምዕራፍ 16ን ስናይ ግልጽ ይልልናል ማለት ነው። ይኸው የዮሐንስ ወንጌል ምዕራፍ 16 ከቁጥር 1 ጀምረን እናንብብ። እንዳትሰናከሉ ይህን ተናግሬያችኋለሁ አለ የእናታችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ። እንዳትሰናከሉ ይህን ተናግሬያችኋለሁ። ከምኩራባቸው ያወጧቸዋል።
ከዚህ በላይ ደግሞ የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግሉ የሚመስልበት ጊዜ ይመጣል። ይህን የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ አለ። ሐዋርያው ቅዱስ ጳውሎስ ታዲያ ከማን ነው የተማረ? ከጌታ ከኢየሱስ ክርስቶስ። ይህንን ሐዋርያው ቅዱስ ጳውሎስ የተማረውን መጣና ለተሰሎንቄ ሰዎች ነገራቸው። መከራ ቢደርስባችሁ፣ መከራ ቢጸናባችሁ ጌታን ኢየሱስ ክርስቶስን እንዲያደርገውታል። ስለዚህ መከራ ሲደርስባችሁ፣ ስትገረፉ፣ ስትተቹ፣ ስትሰደቡ፣ ሴፍ ሲመዘዝባችሁ የእግዚአብሔርን ቃል አስተውሉ። ምን ብሏልና? ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ። ስለዚህ ሐሴት አድርጉ፣ እምነታችሁን እንዳትጥሉ፣ ለክርስቶስ ያላችሁን ፍቅር እንዳትጥሉ እያለ ያሳስባል። ይኸው ቁጥር 2 ላይ ስለ እምነታችሁ እንዲያጸናችሁ እንዲመክራችሁ ወንድማችንን የእግዚአብሔር ቃል አገልጋይ ከኛም ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው። በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁ። እንሰደባለን፣ በክርስቶስ ኢየሱስ በማመናችን እንተቻለን፣ በክርስቶስ ኢየሱስ በማመናችን ሰይፍ ይመዘዝብናል እያለ ነው ጳውሎስ። ግን ለተሰሎንቄ ክርስቲያኖች ብቻ አይደለም፣ ለሮሜ በኢጣሊያ ሮም ላሉ ምዕመናንም እንዲህ ይነግራቸዋል። ይኸው ሮሜ ምዕራፍ 8 ቁጥር 35 ጀምረን እንመልከት። ሮሜ 8 35 ተመልከቱ። ይኸው ምን አለ ሐዋርያው ቅዱስ ጳውሎስ ነው። ከክርስቶስ ፍቅር ማን ይለየናል አለ። ማን ነው ከክርስቶስ ፍቅር የሚለየን? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ አለ። በቃ ይሄ ነው ክርስትና። ይሄ ነው ክርስትና። እስከ ሞት ድረስ መታመን፣ እስከ ሞት ድረስ መታመን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በእውነት በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጣችሁ ራሳችሁ ታውቃላችሁና የሚለው። እንዳትናወጡ። በመከራ አሸናፊዎች እኛ ነን። በመከራ አሸናፊዎች እኛ ነን። አዎ መከራ ቢጸናባችሁ፣ ብትሰደቡ፣ ብትተቹ እምነታችሁን እንዳትጥሉ። አንድ የመጽሐፍ ቅዱስ ክፍል ላንብብላችሁ። ሮሜ ምዕራፍ 5 ቁጥር 3 ሐዋርያው ቅዱስ ጳውሎስ በጣም ልብን በሚያባባ ቃል፣ ልብን በሚያራራ ቃል እንዲህ ይላል። ተመልከቱ። ሮሜ ምዕራፍ 5 ቁጥር 3 እንዲያው በፈተና ይጸኑ ዘንድ ክርስቲያኖች ሲመክር እንዲህ ይላል። ስሙ። እንዲያው ሪኮርድ የምታደርጉም አድርጉ። በመከራ ውስጥ ላሉ፣ በፈተና ውስጥ ላሉ ላኩላቸው። ተመልከቱ። ሮሜ ምዕራፍ 5 እንዲያው አንድ ሰው አብረን ነው የምናነበው ይሄን ክፍል። ስሙ። ሮሜ 5 ቁጥር 3 ስሙ። ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና ተስፋ እንዲያደርግ እያወቅን በመከራችን ደግሞ እንመካለን። አያችሁ፣ በመከራችን እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ
አያሳፍርም። የሚያሳፍር ነገር እኮ አይደለም መከራ መቀበል። ለክርስቶስ መከራ መቀበል እኮ ደስ የሚል ነገር ነው። ለክርስቶስ መገረፍ እኮ ደስ የሚል ነገር ነው። ለክርስቶስ መደብደብ እኮ ደስ የሚል ነገር ነው። እንደ ሐዋርያው ናትናኤል እንደ በግ መገፈፍ ደስ የሚል ነገር ነው። ለክርስቶስ አንገትን መስጠት ደስ የሚል ነገር ነው። የሚያሳፍር አይደለም። የሚያሳፍር ነው እንደ ኦርቶዶክሳውያን አይደለም። አዎ። ስለዚህ ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍረንም። ታዲያ ይሄንን የሐዋርያው ቅዱስ ጳውሎስን ቃል በተግባር አላየነውም? የተሰሎንቄ ምዕመናን ላይ ይኸው አላየነውም? ይኸው ቁጥር 6 ላይ ደግሞም እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። ደስ እያላችሁ ቢገርፏችሁ ለክርስቶስ፣ ቢሰድቧችሁ ለክርስቶስ፣ ቢያርዷችሁ ለክርስቶስ። አዎ ጸጋ መንፈስ ቅዱስ ይበልጣል፣ የእግዚአብሔር ልጅ ተብሎ መጠራት ይበልጣል እያላችሁ በደስታ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። ዘንድሮ እንዲህ የሚያደርጋለ እንዴ? እኔና እናንተ አሁን እስቲ አንዳንድ ክፉ ሰዎች ተነስተው ስሙን አትጥሩ ቢሏችሁ፣ ሰይፍ ቢመዙብን ምንድን ነው የምናደርገው? አዎ እግዚአብሔር ይጠብቀን፣ እግዚአብሔር ይጠብቀን። ኢየሱስ ክርስቶስን የምንክድ ብዙ ሰዎች አለ። ብዙ ሰዎች አስባችሁታል? በተሰሎንቄ የራሳችንን ብናገኝ ካጂ ኢየሱስ ክርስቶስ አትበይ፣ ኢየሱስ ክርስቶስ ጌታ ነው አትበይ፣ ቄሳር ጌታ ነው በይ፣ አምልኮተ ሰውን ተመልከቺ ቢሏችሁ ምንድን ነው የምናደርገው? ቢሉን እግዚአብሔር ይወቅ፣ መንፈስ ቅዱስ ብርታቱን ይስጠን፣ እግዚአብሔር አምላክ ያጽናናን፣ ያበርታን ሰማዕት ለመሆን በመንፈስ ቅዱስ የመንፈስ ቅዱስ ስጦታ ይበልጥብኛል፣ የእግዚአብሔር ልጅ ተብሎ መጠራት ይበልጣል የሚልን አንደበት እግዚአብሔር አምላክ ይስጠን። አዎ አንዴ ሮሜ ምዕራፍ 8 ቁጥር 18ን ክፈቱልኝ። ሮሜ 8 18 ይኸው ሮሜ 8 18 ስሙ ይህንን ጀግና ሐዋርያ ስሙት። ሐዋርያ ቅዱስ ጳውሎስን እንስማ፣ ሌላ ነገር ሳይሆን ስሙ የሚለውን ስሙ። ለእኛ የሚገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደል አስባለሁ አለ። ጉድ! ምን ብሎ እንደሚሰብክ እየሰማችሁት ነው። መከራ ቢሆን፣ ሰይፍ ቢሆን፣ አላውያን ነገስታት ቢቆጡ፣ ለእኛ የሚገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ አለ። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ቢታሰር ከሲላስ ጋር እግዚአብሔርን ያመሰግናል። ለሱ መከራውን ቢቀበል የጸጋ እግዚአብሔር ይበልጥበታል፣ ጸጋ እግዚአብሔር ይበልጥበታል። ስለዚህ እግዚአብሔርን ያመሰግናል። እስር ቤቱን ላሳያችሁ እንግዲህ በፊልጵስዩስ ዛሬ ድረስ ይጎበኛል እቺ እስር ቤት። በዚህ እስር ቤት ሐዋርያው ቅዱስ ጳውሎስ ከሲላስ ጋር ታስሯል ይላሉ በተለይ አርኪኦሎጂስቶች። ፊልጵስዩስ ከሄዳችሁ በየመጠጥ ቤትና በየጭፈራ ከመዞር እንዲህ አይነት መንፈሳዊ ቦታዎችን ጎብኙ። በነገራችን ላይ እቺ ናት እስር ቤቷ ዛሬ ላይ በፊልጵስዩስ ወንጌል ስለሰበከ፣ ስለ ኢየሱስ ክርስቶስ ጌትነት ስለመሰከረ፣ መሲህ አዳኝ ንጉስ እንደሆነ ስለተናገረ ከሲላስ ጋር በዚህ ወህኒ ውስጥ አስገቡት ደብድበው። እነሱ ዝም ለማሰኘት ነበረ። ሐዋርያው ቅዱስ ጳውሎስ ግን እንዲህ ብሎ ተናግሯል። እንዴ ለኛ የሚገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁን ዘመን ስቃይ ምንም እንዳይደል አስባለሁ አይደል ያለው። ታዲያ እሱ ምን ያደርጋል?
በሌሊት እግዚአብሔርን ያመሰግናል። በሌሊት እግዚአብሔርን ያመሰግናል። በተሰሎንቄ በፊልጵስዩስ ይኸው ሐዋርያት ሥራ ምዕራፍ 16 እንመልከት። ሐዋርያት ሥራ ምዕራፍ 16 ይኸው ከቁጥር 25 ጀምሮ ላንብብላችሁ። ስሙ። አሁን ሐዋርያው ቅዱስ ጳውሎስና ሲላስ በወይኒ ተጥለዋል። በእስር ቤት ማለት ነው። ወይኒ በውስጠኛው ክፍል ሽታ ባለው ክፍል ጨለማ በሆነበት ክፍል ታስረዋል። እግራቸው ታስረዋል። በመንፈቀ ሌሊት ግን ኦኬ እግራቸውን በግንድ አጣብቆ ጠረቃቸው፣ አሰራቸው። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። በመንፈቀ ሌሊት። ታዲያ ሐዋርያዊት የሆነችው ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዓታቱን እግዚአብሔርን ጡም በሆነ ዜማ ብታመሰግነው ይደንቃል እንዴ? ከየት አምጥታው ነው? ይኸው እነ ጳውሎስ ሲጠይቋ፣ እነ ሲላስ ሲጠይቋ ሐዋርያዊት ናት የምንለው በምክንያት ነው። ሐዋርያት በሌሊት በዜማ እግዚአብሔርን ያመሰግናሉ። ቅድስት የሆነች ቤተክርስቲያንም ሐዋርያዊት የሆነች ቤተክርስቲያንም እንደ ጳውሎስና እንደ ሲላስ በሌሊት እግዚአብሔርን ታመሰግናለች። በመንፈቀ ሌሊት ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እስረኞችም ያደምጧቸው ነበር። ተመልከቱ እንግዲህ ሐዋርያት በፈተና እግዚአብሔርን ያመሰግናሉ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን ይላቸዋል? የተሰሎንቄ ምዕመናን በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጣችሁ ራሳችሁ ታውቃላችሁና በእውነት እናንተ ጋር ለዚህ እንደተመረጣችሁ ራሳችሁ ታውቃላችሁና። እሺ እንቀጥል። ቁጥር 4 ላይ እንቀጥል። ከዛ በፊት ግብፃውያን መተርጉማን ለምን ጢሞቴዎስን ላከ ቢሉ ይላሉ። ስለቄስ ቴዎድሮስ ማላቲ sending Timothy ጢሞቴዎስ ነው to them which is to the ተሰሎንቄ shows his fatherhood ይላል። አያችሁ ለተሰሎንቄ sending ጢሞቴዎስ to them shows his fatherhood አባት መሆኑን አባትነቱን ነው የሚያሳየው። ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ለተሰሎንቄ መላኩ አባትነቱን ነው። በወንጌል ወልዷቸዋልና ጢሞቴዎስ ያበረታቸው ያጸናቸው ዘንድ ጢሞቴዎስን ለተሰሎንቄ ምዕመናን ላከላቸው። for he could not hear about their fearing without sending Timothy to comfort and confirm them በእነሱ ላይ የደረሰው ስላለው ፈተና ከመስማቱ በፊት ማንን ላከላቸው? ጢሞቴዎስን ላከላቸው። ለምን? ያጽናናቸው ያበረታቸው ዘንድ በእነርሱም ያለውን እምነት መጥቶ ይነግረው ዘንድ ጢሞቴዎስን ላከው። ሐዋርያው ቅዱስ ጳውሎስ። እሺ እንቀጥል። ቁጥር 4 በእውነት ከእናንተ ጋር ሳለን መከራ እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር፣ እንዲሁም ደግሞ ሆነ፣ ይህንም ታውቃላችኋል። ምንድነው እያላችሁ ያለው? አስቀድመን ነግረናችኋል። ኦኬ በተሰሎንቄ ስንገባ በተሰሎንቄ ስናስተምራችሁ ሐዋርያት ሥራ ምዕራፍ 17 ላይ መከራ እንደሚደርስባችሁ አስቀድመን ነግረናችኋል፣ አስቀድመን አሳስበናችኋል። ስለዚህ እናንተ ይሄንን ታውቃላችሁ። በተሰሎንቄ ሳለ ቁጥር 4 ላይ ነው ያለው። በእውነት ከእናንተ ጋር ሳለን ሲል በተሰሎንቄ በነበረበት ሰዓት ነው። እንመለስ ሐዋርያት ሥራ ምዕራፍ 17 ላይ ይኸው በአንፊጶልና በአጶሎኒያም ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር። በተሰሎንቄ እያለ በዛች ምድር ውስጥ ወደ ቤሪያ ሳይሄድ በፊት ወደ አቴና ሳይሄድ በፊት በተሰሎንቄ እያለ የነበረውን ትምህርት ነው የሚያሳስባቸው ጳውሎስ። በተሰሎንቄ እያለ ምን ያስተምራቸው ነበር? ኦኬ
ምን ያስተምራቸው ነበር ብሎናል ሉቃስ ሲጽፍልን? ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ክርስቶስ ምን ማለት ነው? መሲህ ነው ማለት ነው። የምትጠብቁት መሲህ እርሱ ነው። የምትጠብቁት መድኃኒት፣ ነቢያት የተመለከቱት መድኃኒት እርሱ ነው እያለ መሲሁ ክርስቶስ፣ አዳኙ ክርስቶስ እንደሆነ ይነግራቸዋል። ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ሐዋርያው ቅዱስ ጳውሎስ ቤት በተሰሎንቄ። ሌላስ ምን ይሰብካቸው ነበረ? ትንሣኤ ሙታን፣ ከሙታን እንዲነሳ በአባቱ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ ሞትን ድል አድርጎ እንደሚነሳ፣ ክርስቶስ መከራ እንዲቀበል። ስለዚህ ክርስቶስ መከራ እንደሚቀበልም ነግሯቸዋል። ሕማማቱን ነግሯቸዋል። ታዲያ ክርስቶስ መከራ ሲቀበል እርሱ መከራ እንደተቀበለ በእርሱ የሚያምኑ መከራ እንደሚቀበሉ ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን ነግሯል። ይህንን ሁሉ ቁጭ ብለው ተምረዋል፣ ሰምተው አምነዋል። ስለዚህ ምን አላቸው? ታስታውሳላችሁ? በተሰሎንቄ ሳስተምራችሁ ይኸው በእውነት ከእናንተ ጋር ሳለን መከራ እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበረ፣ እንዲሁም ደግሞ ሆነ፣ ይህንም ታውቃላችሁ አላቸው። አስቀድመን ነግረናችኋል፣ አስቀድመን አስተምረናችኋል፣ መከራ እንደምትቀበሉ ነግረናችኋል። አሁን መከራ ብትቀበሉ አትደንግጡ፣ አዲስም አይሆንባቸውም። እነሱ በመከራም በርትተው ጸንተው ነው ያሉት። አሁን እምነታችሁን እንዳትክዱ አስቀድመን መከረን አስተምረናል። እንዳትናወጡ በሃይማኖት ጽኑ። ከእናንተ ዘንድ ተመልከቱ፣ ኢትዮጵያውያን ሊቃውንት ትርጓሜ ላይ ምንድን ነው የሚሉት? ከእናንተ አለ ተሰሎንቄ ይላሉ። ከእናንተ አለ ጳውሎስ ተሰሎንቄ፣ ከእናንተ አለ ጳውሎስ ተሰሎንቄ፣ ከእናንተ ዘንድ በነበርሁ ጊዜ። አያችሁ አይደለ? ሐዋርያት ሥራ ምዕራፍ 17 በነበርኩ ጊዜ አስቀድሜ ይህን ነግሬያችኋለሁ፣ መከራ እንደሚደርስባችሁ አስቀድሜ ይህን ነግሬያችሁ ነበር፣ እንደነበረ ታውቃላችሁ። ምንድነው የነገራቸው ቢሉ ይላሉ ሊቃውንት፣ ኢትዮጵያ ሊቃውንት መከራ እንቀበል ዘንድ እንዳለን፣ ስቃይ ያጸኑብን ዘንድ እንዳለን ነግሬያችሁ ነበር። አሁን ግን ደረሰ፣ እንደነገርኳችሁ ይላሉ አባቶቻችን። ያው የነገርኳችሁ ሆነ። እናንተ ላይ ብቻ ሳይሆን በእኛም መከራ እንደሚደርስ እንደነገርኳችሁ አሁን ያ ሆነ። ይኸው አንድም በእኛ እንደነገርኳችሁ እንደነገርናችሁ በእኛ የነገርናችሁ በእናንተ ሆነ። አያችሁ፣ መከራ ይደርስባችኋል ብለን ነግረናችኋል። አዎ እነዚህ ክፉ አይሁዳውያን፣ እነዚህ ስራ ፈት የሆኑ ሰዎች፣ እነዚህ ክፉ ሮማውያን፣ እነዚህ አምልኮተ ቄሳርን የሚመለከቱ፣ እነዚህ ክላሲካል ሚታሎጂን የሚመለከቱ፣ እነዚህ አፍሮዳይቲን የሚያመልኩ በተሰሎንቄ ይሄ ክላሲካል ሚታሎጂ ላይ በይበልጥ ትመለካለች ተብላ የምትታመነው አፍሮዳይቲ ናት። የፍቅር የውበት አምላክ ብለው ያመልኳታል። እጃቸውን እንደሚጭኑባችሁ መከራ እንደሚጭኑባችሁ ነግረናችኋል። አሁን ሆነ። አሁን የምትገደሉት፣ አሁን የምትገረፉት፣ አሁን የምትሰደዱት፣ እናት በልጇ ላይ ልጅ በእናቱ ላይ አሁን ጨክኖ የምታዩት አስቀድመን ነግረናችኋል። አስቀድመን ያስተማርናችሁ ነው። እነዚህ ግሪካውያን፣ እነዚህ ሮማውያን፣ እነዚህ አይሁዳውያን ክፉ በጌታ የማያምኑ መከራ ይጭኑባችኋል። ይሄን ደግሞ አስቀድመን መክረናችኋል። ኦኬ፣ ቅድምም አይተናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ላይ ለሐዋርያቱ ጌታ ደግሞ አስቀድሞ ነግሯል ሲያጽናናቸው። መከራ ቢደርስባችሁ እኔ ላይ መከራ አድርሰውብኛል፣ ቢሰድቧችሁ እኔን ሰድበውኛል፣ በሸንጎ አውጥተው ቢከሷችሁ ቀድመው እኔን አድርገዋል። ስለዚህ ይህ ቢደርስባችሁ ይሄንን አስቡ፣ አስቀድሜ የነገርኳችሁን አስቡ ይላቸዋል። ዮሐንስ ወንጌል ምዕራፍ 16 ቁጥር 1 እና 3 ላይ ደግመን እናንብበው።
ስለዚህ እንዳትሰናከሉ ይህን ተናግሬያችኋለሁ። ከምኩራባቸው ያወጧቸዋል። ከዚህ በላይ ደግሞ የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ አብንና እኔን ስላላወቁ ነው፣ እግዚአብሔርን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ። ጊዜው ሲደርስ ሲል መከራ ስትቀበሉ አስተውሉ። ታዲያ ቅዱስ ጳውሎስ መምህሩን የመሰለ ደቀ መዝሙሩ ማለት ይሄ ነው። እውነተኛ መምህሩን የመሰለ ደቀ መዝሙር፣ ኢየሱስ ክርስቶስን የመሰለ ደቀ መዝሙር። ኢየሱስ እኔ ክርስቶስን እንደመሰልኩ እኔን ምሰሉ ያለው በዚህም ነው። ጎበዝ የጌታን ትምህርት ያስተምር ነበር። ኢየሱስ ክርስቶስ ሐዋርያቱን እንዲህ ያለ እንደሚያጽናና ሐዋርያው ቅዱስ ጳውሎስ ደግሞ በወንጌል የወለዳቸውን ልጆች የጌታን ቃል እየተጠቀመ ያጽናናል። ክብር ምስጋና ለስሙ ይሁን፣ ለኢየሱስ ክርስቶስ ይሁን። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይሁን። እሱ ያስተምር በነበረበት መንገድ ሐዋርያው ጳውሎስ ያስተምራል። እሱ ይመክር በነበረበት መንገድ ሐዋርያው ቅዱስ ጳውሎስ ተሰሎንቄን ይመክራል። ስለዚህ አምልኮተ ቄሳር፣ አምልኮተ አፍሮዳይት የታሪክ ምሁራን በተሰሎንቄ ደምቃ ትመለክ የነበረችው ክላሲካል ሚታሎጂ ላይ አፍሮዳይት እንደሆነች ሌሎችም ቢሆኑ እንደነበረች ይናገራሉ። ስለዚህ ለሷ የሚሰግዱ ለሐሰተኛ አምላክ ሕያው ላልሆነችው ጣዖት የሚሰግዱ በእናንተ ላይ እጃቸውን ይጭናሉ። እጅ መጫን መከራ ማጽናት ነው። እጃቸውን ይጭናሉ እያለ ያበረታቸዋል፣ ያጽናናቸዋል፣ ይመክራቸዋል። እሺ ቁጥር 5 ላይ እንሂድ። አስቀድመን እንነግራችሁ ነበር። እንዲሁም ደግሞ ይህን ታውቃላችሁ አለ። እሺ ይህን ታውቃላችሁ አለ፣ ምክንያቱም አስተምሯቸዋልና። ኦኬ አስተምሯቸዋልና። ቁጥር 5 ላይ ሌላ ጥቅስ የምትፈልጉ ሰዎች ሐዋርያት ሥራ ምዕራፍ 20 ቁጥር 24ን ማየት ያስፈልጋል። ሐዋርያት ሥራ አንዴ እንዳትሰለቹ ከመስኮት ላይ እንዳትወድቁ ፈራለሁ፣ ግን ሐዋርያት ሥራ ምዕራፍ 20 አንዴ ላንብብ ብለው ትፈቅዱልኝ አላችሁ አይደል? ክርስቲያኖች አትፈቅዱልኝም? ኧረ ተንፈሱ። ትፈቅዱልኝ አላችሁ? ገስት ላይ ያላችሁማ እኮ በጉልበት ነው እኮ እንደምኜ ተማጽኜ ነው የምታወሩት። ይሁንሽ። ሐዋርያት ሥራ ምዕራፍ 20 ተመልከቱ ቁጥር 24። እሺ ቁጥር 24 ተመልከቱ። ሐዋርያው ቅዱስ ጳውሎስ የኤፌሶንን ሽማግሌዎች በምዕመናን ላይ ተሾሙትን እንዲህ ይላል። ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡ ደቀ መዛሙርትንም ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች ይቅርታ ቁጥር 24 ተውት። ቁጥር 24 ይኸው ነገር ግን ሩጫዬን ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔር ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ይላል ጳውሎስ። እኛም እንደዚህ እንድንሆን ነው የሚፈልግ። አንዳንድ ሰው ነፍሱን እጅጉን ስለሚወድ ክርስቶስን እስከ መካድም ይደርሳል። ሰይፍ ሲመዘዝበት ጣዖትን አመልካለሁ ብሎ ቃል የሚገባ አለ። ኢየሱስ ክርስቶስን የሚክድ አለ። ግን ሐዋርያው ቅዱስ ጳውሎስ ምን አለ? ተመልከቱ። ነገር ግን ሩጫዬን ከጌታም ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራለሁ አለ። ሞት ቢገባ፣ ሰይፍ ቢሳል፣ አላውያን ነገስታት ቢቆጡ፣ ዓለም ብታፋጭ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ የጌቶች ጌታ ነው። ኢየሱስ ክርስቶስ ንጉስ ነው። እርሱ አምላክ ነው። እርሱ ክርስቶስ ነው ብዬ መመስከርም ወደኋላ አልልም እያለ ነው። ይሄ ነው ክርስትና። እንዲህ እንድንሆን ነው እግዚአብሔር የሚፈልገው። አንዳንዱ ሰው ኮመንት ላይ ምን ብሎ እንኳን በሰይፍ በጊፍት የምንክድ ሰዎች ሆነናል አለ። እውነት ነው። ቀልድ እኮ አይደለም። ሐዋርያት እኮ ደማቸውን አፍስሰው
ስጋቸውን ቆርሰው ደማቸውን ከስክሰው እኮ ነው ዛሬ እኔና እናንተ ወንጌል እንዲህ ቁጭ ብለን የምንማር። ቀልድ አይደለም። 300 ሰው ብቻ ቁጭ ብሎ የሚማረው አልነበረም። ክፉ ዘመን ላይ ደርሰን ነው። በጊፍት እምነቱን የሚክድ የለም። እውነት ነው ወዳጄ፣ ኮሜንት የጻፍከው ሰው ወይም ሴት ከሆንሽ እህቴ፣ በቦይፍሬንድ በገርል ፍሬንድ ክርስቶስን የሚክድ የለም እንዴ? አለ። በብር ክርስቶስን የሚክድ የለም? አለ። እግዚአብሔር አምላክ እኔንም እናንተንም ይጠብቀን። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ተብሎ ነው የተጻፈው። ይጠብቀን። እሺ ቁጥር 5 ላይ ነው ያለሁት። አንድዬ ሚዩት አድርግልን ወንድማችን። እሺ እንቀጥል። ቁጥር 5 ላይ ስለዚህ እኔ ደግሞ ወደፊት እታገስ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗቸው ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ ይላል። አያችሁ። አሁን እንመለስ ወደ ሐዋርያት ሥራ ምዕራፍ 17 እንመለስ። ሐዋርያት ሥራ ምዕራፍ 17 ምን አለ ሐዋርያው ቅዱስ ጳውሎስ? ፈታኝ ፈትኖኝ ከተሰሎንቄ ወጣው አለ። አንዴ ደግመን እንመለሳለን ሐዋርያት ሥራ ላይ። ግን ምን አለ እዚህ ላይ ተመልከቱ። ስለዚህ እኔ ደግሞ ወደፊት እታገስ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗቸው ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ። ማንን? ጢሞቴዎስን። አያችሁ፣ ጢሞቴዎስን ላኩ። ለምንድን ነው ጢሞቴዎስን የላኩት? እኔ ፈታኝ ፈትኖኝ መከራ ባጸናብኝ ጊዜ ከተሰሎንቄ በወጣው ጊዜ እኔ ከወጣው በኋላ ፈታኝ ፈትኗቸው ፈትኖኝ ከተሰሎንቄ ብወጣ ከቤሪያ ብወጣ በአቴና ብገባ የተሰሎንቄ ምዕመናን እኔ ከወጣው በኋላ መከራው ጸንቶባቸው ፈተና ጸንቶባቸው እምነታቸውን ክደው ይሆንን የሚለውን ለማወቅ ማንን ላኩት አለ? ጢሞቴዎስን ላኩት። ለዛ ነው አባቶቻችን እዩ። ስለዚህ መከራውን መታገስ ቢሳነኝ አንድም ዝም ማለት ቢሳነኝ ወደ እናንተ ጢሞቴዎስን ሰደርሁ። ለምን? የሃይማኖታችሁን ጽናት አውቅ ዘንድ በክርስቶስ ላይ ያላችሁን እምነት አውቅ ዘንድ የሚፈታተነን ቢጽ ሐሳዊ ተፈታትኗቸው እንደሆነ ብዬ የተፈታተናችሁን መፈታተን እንዳለ ብዬ ከዛ ይቀጥላል። እንዲህ የሆነ እንደሆነ ስለ እናንተ የደከምነው ድካም ዋጋ ላለመቀበል ይሆናል ብዬ በከንቱ ደከምን ወይ? በከንቱ ገብተን ወንጌል ሰበክን ወይ? በከንቱ ገብተን አስተማርን ወይ? እምነታቸውን ክደው ይሆንን ብዬ ጥያቄ በውስጤ ስላደረ ይሄንን ያጣራ ዘንድ ጢሞቴዎስን ላኩት እያለ ነው። ጢሞቴዎስን ላኩት። እውነተኛ ደቀ መዝሙር የሆነውን ጢሞቴዎስን ላኩት። አያችሁ፣ ሆኖን ጢሞቴዎስ ሐዋርያት ሥራ አንድ የሚዩት አድርጉት። ሐዋርያት ሥራ ምዕራፍ 17 ላይ ደግመን እናያለን። እንግዲህ ዛሬ ታገሱኝ፣ ከመስኮት እንዳትወድቁ። ደግመን እናያለን። ስሙ። ቁጥር 8 ላይ ላንብብላችሁ። ህዝቡም የከተማው አለቆች ይህን ነገር በሰሙ ጊዜ ታወኩ። ምንድነው የሰሙት? ስለ ነገረ ክርስቶስ ሲሰሙ ታወኩ። ዓለም እንዲህ ናት። በነገራችን ላይ ኢየሱስ የሚሉት ሌላ ንጉስ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ህዝቡም የከተማው አለቆች ይህን ነገር በሰሙ ጊዜ ታወኩ። ስለ ክርስቶስ ሲነገር ይታወካል። ቄሳር ጌታ ነው ሲባል ግን ዓለም አይታወክም። ኢየሱስ ክርስቶስ ጌታ ነው ሲባል ዓለም ትታወካለች፣ ትረበሻለች። ዓለማውያን ይጨነቃሉ። ጌትነቱን መስማት የማይፈልጉ፣ አለቅነቱን መስማት የማይፈልጉ፣ አምላክነቱን መስማት የማይፈልጉ፣ አዳኝነቱን መስማት የማይፈልጉ ክፉ ሰዎች ይታወካሉ። ይህ ነው በተሰሎንቄ የሆኑ ታወኩ። ከኢያሶንና ከሌሎች ዋስ ተቀብለው ለቀቋቸው። ወዲያውም ቁጥር 10 ላይ ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤርያ ሰደዷቸው፣ አወጣቸው ከተሰሎንቄ። ጳውሎስ ስለዚህ አስቀድሞ ፈተና እየተፈተኑ እንደሆነ የተሰሎንቄ ምዕመናን ያውቃል።
ያውቃል፣ ሰምቷል። ስለዚህ ወዲያው ወንድሞች ጳውሎስና ሲላስን በሌሊት ምሽት ጠብቀው ሰው በተኛበት ሰዓት እንዳይታይ እንዳይገኝ እንዳይዙት በሌሊት ወደ ቤሪያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። ከዛ ጳውሎስ በቤሪያ ሆኖ ወንጌል ሲሰብክ ከተሰሎንቄ ወጥቶ ቤሪያ ገብቶ ወንጌል ሲሰብክ ተሰሎንቄ ያሉ ጠላቶቹ ሰሙ፣ ክፉ አይሁዶች ሰሙ፣ ወንጌል እንዳይሰበክ የሚፈልጉ። ታዲያ እነሱ ምን አደረጉ? ወደ ቤሪያ መጡ እየሮጡ ሊገሉት ጳውሎስን። ስለዚህ ጳውሎስ በቤሪያ ያሉ ምዕመናን ደግሞ ምን አደረጉት? በዚያን ጊዜም ወንድሞቹ ወዲያው ጳውሎስን እስከ ባህር ድረስ ይሄድ ዘንድ ሰደዱት። ሲላስና ጢሞቴዎስ በዚያው ቀሩ። ጳውሎስ የሸኙት ግን እስከ አቴና አደረሱት። እንደሚቻላቸውም በፍጥነት ወደ እርሱ ይመጡ ዘንድ ወደ ሲላስና ወደ ጢሞቴዎስ ትእዛዝ ተቀብለው ሄዱ። ስለዚህ ምዕመናን፣ የቤሪያ ምዕመናን ጳውሎስን ሐዋርያው ቅዱስ ጳውሎስን አቴንስ አስገቡት ከቤሪያ አሽሽተው። ምክንያቱም ቤሪያም ሊገሉት ይፈልጋሉ ከተሰሎንቄ የመጡት። አሁን ጳውሎስ ምን አለ? እሱ ይሄ ሁሉ ከሆነ በኋላ ምን ይላቸዋል? ተሰሎንቄ ምዕራፍ 3 ላይ ምን ይላቸዋል? ምዕራፍ 3 ላይ መጀመሪያቱ የሐዋርያ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 3 ቁጥር 5 ላይ ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ፣ ማለትም በተሰሎንቄ በቤሪያ ልቆይ ባልተቻለኝ ጊዜ፣ ምክንያቱም መከራ ፈተና ጸንቶ ነበርና የሚገሉት ሰዎች ይፈልጉት ነበርና እሱም አንዴም ሁለቴ ቢሞክር ሰይጣን አዘገየኝ ደግሞ ብሏል። ብዙ ጊዜ ሞክሮ ተመልሶ ሊመጣ አልቻለም። ሰይጣን አዘገየኝ አለ ቢሉ ይላሉ የሰይጣንን ግብር ለመፈጸም የተነሱ ክፉ አይሁዳውያን፣ ክፉ ሮማውያን ሊገሉት ይፈልጉ ነበር ይላሉ አባቶቻችን። ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗቸው ድካማችን ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ። ማንን ላኩ? ጢሞቴዎስን ላክ ነው ይላል። ደግሞ ቁጥር 3 ላይ ያችሁ ጢሞቴዎስን ላክ ነው። ሐዋርያው ቅዱስ ጳውሎስ ተመልሶ ወደ ቤሪያና ተመልሶ ወደ ተሰሎንቄ ሊገባ ፈልጎ ነበር፣ ግን አልቻለም። ተመልከቱ ተሰሎንቄ ምዕራፍ 2 ቁጥር በባለፈው ስለተማርነው ብዬ ነው፣ ግን ተመልከቱት ይሁን ለዛሬ ነው 17 ላይ 18 ይቅርታ፣ ጢሞቴዎስ ምዕራፍ 2 ቁጥር 18 እኔ ጳውሎስ አንድና ሁለት ጊዜ ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስ አንድና ሁለት ጊዜ ሰይጣን ግን አዘገየን። ሰይጣን አዘገየን የሚለው ትርጓሜያችን ምንድን ነው የሚለው? የሰይጣንን ግብር ለመፈጸም የተነሱ ክፉ አይሁዳውያን፣ ክፉ ሮማውያን፣ ክፉ ክላሲካል ሚቶሎጂ የሚመለከቱ ሰዎች ጳውሎስ ወደ ተሰሎንቄ እንዳይገባ፣ ወደ ቤሪያ እንዳይገባ ተነስተው ነበር። አንድም ክፉ የተባለ ሰይጣን እነዚህን ሰዎች አነሳስቶ ጳውሎስን ለመግደል በቤሪያ በተሰሎንቄ ይጠብቀው ነበር። ቢፈልግ እንኳን ጳውሎስ መመለስ አልቻለም፣ ሊገሉት ይፈልጉ ነበርና። ስለዚህ ቁጥር 5 ላይ ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ አለ ወደ እናንተ ልመጣ በሞክር አልተቻለኝም። በቤሪያ በተሰሎንቄ ልቆይ በሞክር አልተቻለኝም፣ ክፉ አይሁዳውያን ሊገሉኝ ይፈልጉ ነበርና። ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ፈታኝ የሚለው እነዚህ ክፉ አይሁዳውያንን ነው፣ ክፉ ሮማውያንን ነው። ፈታኝ ምናልባት ፈትኗቸው ድካማችን ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ። እውነት በክርስቶስ ኢየሱስ ያለውን እምነታቸውን ጥለው ይሆንን? በክርስቶስ ኢየሱስ ላይ ያለውን ፍቅራቸውን ጥለው ይሆንን? መከራው ቢጸናባቸው ብዬ ለማወቅ ማንን ላኩት? የታመነ ወንድሜን፣ የታመነ ልጄን ጢሞቴዎስን ወደ እናንተ ላኩት። አያችሁ፣ ለዚህ ወንድማችንን የእግዚአብሔርን አገልጋይ ከኛም ጋር አብሮ በክርስቶስ ወንጌል የሚሰራው ጢሞቴዎስን ላክ ነው ይላል ቁጥር 2 እና 3 ላይ። ለዚህ ነው አባቶቻችን ስለዚህ መከራውን መታገስ ቢሳነኝ አንድም ዝም ማለት ቢሳነኝ ወደ እናንተ ጢሞቴዎስን ሰደድሁ፣ የሃይማኖታችሁ ጽናት አውቅ ዘንድ
የሚፈታተን ቢጽ ሐሳዊ ተፈታትኗቸው እንደሆነ ብዬ የተፈታተናችሁ መፈታተን እንዳለ ብዬ እንዲህ የሆነ እንደሆነ ስለናንተ የደከምነው ድካም ዋጋ ላለመቀበል ይሆን ብዬ ምን ማለት ነው? እንዲህ ማለቱ እምነታቸውን ክደው ይሆን? እንዲያው ገብተን በዛ በተሰሎንቄ ሰብከን በቤሪያ ሰብከን እንዴ እኛ ከወጣን በኋላ ፈተና ቢጠናባቸው እምነታቸውን በክርስቶስ ላይ ያለውን እምነታቸውን ጣሉ፣ ከንቱ ነበረ በእነሱ ዘንድ መኖራችን የሚለውን ለማወቅ ጢሞቴዎስን ላክ ነው። በነገራችን ላይ የሐዋርያው የቅዱስ ጳውሎስ ልማድ ነው። እንዲህ ማድረግ ልማድ ነው። እንዲህ የማድረግ ልማድ አለበት ሐዋርያው ቅዱስ ጳውሎስ። የታትሉኝም መጽሐፍ ቅዱስ ይነግረናል። ቤተክርስቲያንን ተክሎ ሐዋርያው ቅዱስ ጳውሎስ ዞር ብሎ ሳይመለከት አይቀርም። የተከላትን ቤተክርስቲያን መልእክት እየላከ ደቀ መዛሙርቱን እየላከ ያጽናናል፣ ያበረታል። ተመልከቱ። ሁለተኛ ሐዋርያዊ ጉዞ ከመጀመሩ በፊት በርናባስን የተናገረውን ቃል አጥኑ። እናጥና። የጳውሎስ ቃል ንግግር ምንድነው? ሐዋርያት ሥራ ምዕራፍ 15። እኔ ጳውሎስን በጣም ነው የምወደው። እውነት እኛ ኦርቶዶክሳውያን እንወደዋለን ሐዋርያው ቅዱስ ጳውሎስን። ተመልከቱ ምን እንደሚል፣ እንዴት አይነት ፍቅር የሆነ ሐዋርያ እንደሆነ እናፈቅረዋለን። ይኸው ሐዋርያት ሥራ ምዕራፍ 15። አሁን ተመልከቱ፣ ይሄንን በደንብ ስሙ። አሁን በርናባስን ምን እንደሚለው ስሙ። አንደኛ ሐዋርያዊ ጉዞ ጨርሰው፣ አንደኛ ሐዋርያዊ ጉዞ የሚጀምረው ሐዋርያት ሥራ ምዕራፍ 13 ሁለተኛ ሐዋርያዊ ጉዞ የሚጀምረው ሐዋርያት ሥራ ምዕራፍ 16። አሁን ሁለተኛ ሐዋርያዊ ጉዞ ከመጀመራቸው በፊት ስሙ ምን እንደሚለው። ከጥቂት ቀንም በኋላ ጳውሎስ በርናባስን ተመልሰን የጌታን ቃል በተናገርንበት በየከተማው ሁሉ ወንድሞችን እንጎብኛቸው፣ እንዴት እንዳሉም እንወቅ አለው ይላል። አሁን ይሄ የፍቅር ሐዋርያ እንደው ባይወደድ ነው የሚገርመው። እስቲ ሐዋርያው ቅዱስ ጳውሎስን እንወዳሃለን እያላችሁ ጻፉ። ጻፉ። የክርስቶስ እስረኛ ብሎ ራሱን የሚጠራ እውነተኛ እስረኛ። እስቲ እንወዳሃለን በሉት። ጻፉ። ሐዋርያው ቅዱስ ጳውሎስ እንወዳሃለን። አያሳዝንም እንዴ? እናንተ ሰዎች በመኪና እኮ አይደለም የሚሄዱት፣ በእግር እኮ ነው የሚሄዱት። ዋጋ ከፍለው በመርከብ እኮ ነው የሚሄዱት። ስንት ኪሎ ሜትር እኮ፣ ስንት ቀን፣ ወር፣ ሳምንት፣ 2 ሳምንት እየቆየ እኮ ነው አንድ ከተማ ከአንድ ከተማ የሚደርሰው። ጻፉ። እንዲያው ጻፉ። እንወዳሃለን በሉት። እውነት ሐዋርያው ቅዱስ ጳውሎስን። ስለዚህ በርናባስን ምን አለው? ከጥቂት ቀንም በኋላ ጳውሎስ በርናባስን ተመልሰን የጌታን ቃል በተናገርንበት በየከተማው ሁሉ ወንድሞች እንጎበኝ፣ እንዴት እንዳሉም እንወቅ አለው። እንወዳሃለን ሐዋርያው ቅዱስ ጳውሎስ፣ እናፈቅርሃለን ሐዋርያው ቅዱስ ጳውሎስ። ቅዱስ ቤተክርስቲያን ትወድሃለች። እናመሰግናለን። እውነት እግዚአብሔርን ስለ አንተ እናመሰግናለን። እድለኛ ናችሁ። የእሱን መልእክት ነው እያጠናን ያለ ነው። ስለዚህ ቁጥር 5 ላይ ምን አለ? ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗቸው ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ የተባለ ማንን ነው? ጢሞቴዎስን። ወዴት? ወደ ተሰሎንቄ። ለምን? የሐዋርያት ድካም ፍሬ አፍርቷል ወይ፣ እምነታቸውን ጥለዋል ወይስ አልጣሉ የሚለውን ለማወቅ ጢሞቴዎስን የላኩት ለዚህ ነው እያለ ይነግራቸዋል። መጨረሻ ኤፌሶን ምዕራፍ 4ን እናንብብና እንጨርሳለን። ኤፌሶን ምዕራፍ 4 ቁጥር 14 ላይ ሐዋርያው ቅዱስ ጳውሎስ እንዲህ ይላል። ኤፌሶን ምዕራፍ 4 ያው ቁጥር 14 ላይ እንዲህ የሚል ኃይለ ቃል አለ። የተሰሎንቄን ምዕመናን በሚመክርበት ቃል ኤፌሶናውያንንም ይመክራል። ሐዋርያው ቅዱስ ጳውሎስ በኤፌሶን 3 ዓመት የሚጠጋ
በኤፌሶን ገብቶ ወንጌልን ሰብኳል፣ አስተምሯል። እግዚአብሔር በእርሱ ላይ ድንቅ ስራን ሰርቷል እና አርጤምስ ታናሽ ኢየሱስ ክርስቶስ ታላቅ፣ አርጤምስ ሐሰት ኢየሱስ ክርስቶስ እውነት፣ አርጤምስ ሐሰት ውሸት አምላክ ኢየሱስ ክርስቶስ ሕያው እውነተኛ አምላክ እንደሆነ ሰብኳል። እነ ድሜጥሮስ ተቆጥቷል። ኤፌሶን ግልብጥብጥ ብላለች። ጀግናው ሐዋርያ በኤፌሶን ተገኝቶ ጠንቋዮችን ሁሉ ሳይቀር እግዚአብሔር እየረዳው ወደ ኢየሱስ ክርስቶስ አቅርቧል። ኦኬ የማያምኑ ሰዎች ወደ ኢየሱስ ክርስቶስ ቀርበዋል ኤፌሶናውያን። አሁን ምን ይላቸዋል? ኤፌሶን ምዕራፍ 4 ቁጥር 14 ላይ በዚህ ቃል እንጨርሳለን። ምዕራፍ 4 14 ላይ ተመልከቱ። እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆነው ወደ ክርስቶስ እንደግ። ከእርሱ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። ኤፌሶናውያን በስተት ትምህርት ንፋስ ወደ ግራ ወደ ቀኝ እንደሚያደርግ በስተት ትምህርት ወደ ግራ ወደ ቀኝ መባል የለም። ስር በደንብ ያልያዘ ዛፍ ያልጠነከረ ዛፍ ንፋስ መጥቶ ገንጥሎት ይዞት እንደሚሄደው እንደዛ እንዳትሆኑ እውነትን በፍቅር እየያዝን በነገር ሁሉ ራስ ወደ ሆነው ወደ ኢየሱስ ክርስቶስ እንደግ። በመንፈሳዊ ትምህርት በመንፈሳዊ ዕውቀት በነቢያቱ በሐዋርያቱ ትምህርት በመበርታት በመንፈሳዊ ዕውቀት እንጎልምስ። የስተት ትምህርት መጥቶ ምክንያቱም ኤፌሶን ብዙ የስተት ትምህርት አለና ከእውነተኛው ትምህርት እንዳይነጥለን እያለ ኤፌሶናውያንን ሁሉ ይመክራል። እንዲሁ የተሰሎንቄ ምዕመናንንም ምን ይላቸዋል? በዚሁ ቃል ይመክራቸዋል። ጢሞቴዎስን ይልክላቸዋል የእምነታቸውን ፍሬ ለማወቅ። ስለዚህ እኔ ደግሞ ወደፊት እታገስ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗቸው ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ። ማንን? ጢሞቴዎስን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎት